ውድ ሕይወት ቲቪ ቤተሰቦቻችን እንደምን ከረማችሁ? ይህ ሳምንታዊ የህብስተ ጥበብ ፕሮግራማችን ነው። ዛሬ የጥበብ ህብስት በታሪክ የዳጎሰ ብዙ ጥበብ የምንዘንቅበት ትልቅ ህብስት ይዘንላችሁ ቀርበናል። እንግዳ ይዤ ቀርብ ያለው እንግዳዬ ለብዙዎቻችሁ አይን በኋላም ድምፁ ስትሰሙት ለብዙዎቻችሁ ጆሮ አዲስ ሰው አይመስለኝም። ቢጫ ለባሾቹን የመሰረተ ክርስቶስ የህብረት መዘምራን የማያውቅ ሰው የለም። እንግዲህ ከነሱ መስራቾች አንጋፋ አገልጋዮች አንዱ የሆነው ጋሼ ታሉ ዳና ነው። እንግዲህ አብረን ከሱ ጋር በዘመናት መካከል ያለፈበትን የአገልግሎት ሂደት የሥራ ዓለም ቆይታ አብረን የምንዳስስ ይሆናል። የትም እንዳትሄዱ ከኛ ጋር ሆኑ። ጋሽ ታሉ እንግዲህ ጥሪያችንን አክብረ ስቱዲዮአችን ድረስ ስለመጣ በዝግጅት ክፍላችን በእኔም በራሴ ስም ላመሰግንህ እፈልጋለሁ። እንዴት ነው? ሰላም ነው? ጌታ ይመስገን በጣም ደህና ነኝ። ህይወት እንዴት ነው? ህይወት በጌታ ኢየሱስ መልካም ነው። ጥሩ። እንግዲህ በየቪሲዲው በዩቲዩብ ላይ በየመድረኩ ምናቅ ቢጫ ለብሰ ነው። ዛሬ ደግሞ በሸሚዝ ተገልጣል። አዎ ለታጎረሙስኝ ፈልጋቸው። አይ ጥሩ። እሰይ እንግዲህ ጌታን እያገለገሉ መድከም የለም። በጣም ይገርማል። በ1966 የቢጫ ለባሾቹ የአዲስ አበባ መሰረተ ክርስቶስ ህብረት መዘምራን ሲመሰረት ጋሽ ታሉ እዛ ነበረ። በጣም ረጅም ጉዞ የ50 ዓመታት እና ምናልባት ከዚያም በላይ ወራት ይመርቃል። ከ50 ዓመታት ያንተ ቆይታ ይህንን ሁሉ ዘመን በጌታ ማገልገል ትልቅ ነገር ነው። አጠገቤ ያለው ሰው በጌታ የበረታ እግዚአብሔር ብዙ ዘመናትን ያሻገረው ሰው ነው። በውትድርና ዓለም ውስጥ አልፏል። በአገልግሎት ውስጥ አልፏል። የትዳር ሕይወቱን ያማክረናል። ዛሬ ህብስተ ጥበብ ከጋሽ ታሉ ጋር እንዲህ ተጀምሯል። አብራችሁን ቆዩ። እንግዲህ መዝሙሩ ቀጥሏል። እየዘመርክ ነው? አሁንም እያገለገልክ ነው? እያገለገልኩ ነው። አሁንም ይቀጥላል። ምክንያቱም ጽዮንም ስንሄድ መዝሙር ነው፣ ምስክርነቱም ስብከቱም ይቀራል። ጀመረ። አሁን ገና መጀመሩ ነው። 50 ዓመት ላይ ቆመህ ገና መጀመራችን ነው። ይሄዳል። ደስ ይላል። በጣም ትልቅ ነገር ነው። እግዚአብሔር ይመስገን። እስቲ እንግዲህ ዛሬ ይሄ ዝግጅታችን ህብስተ ጥበብ ነው የሚባለው እና የጥበብ ሰዎችን ጋብዘን ለህዝቡ የህይወት ተሞክሯቸውን የሚያካፍሉበት የሚያነቃቁ ታሪኮችን የምናቀርብበት ወንጌል በእግሩ ቆሞ እንዲሄድ እግዚአብሔር በዘመናት መካከል በጥበብ ሰዎች የሰራውን ታሪክ የምንቃኝበት ፕሮግራም ነው እና እንግዲህ ከአንተ ጋር እንቆያለን። አንተ በኳየር ውስጥ ትገጥማለህ፣ ዜማ ታወጣለህ። በወታደር ቤት ህይወትህ ደግሞ የማአት ነገሮች ዲዛይነርም ነህ፣ ስኬች ታደርግም ነበር፣ ስዕል ንድፍም ትሰራ ነበረ። ያንን ሁሉ ህይወት አብረን የምናይበት ነውና እሺ ውድ ቤተሰቦቻችን እንግዲህ ከጋሽ ታሉ መዝሙር ተመልሰናል። ይሄ ቢጫ ለባሽ በብዙ መልኩ የጌጃ መዘምራን፣ የእናንተ መዘምራን፣ የቀጠና 2 ሙሉ ወንጌል ሌሎችም በርካታ የህብረት መዘምራን አንጋፋዎች ናችሁና በተለይ አሁን ደግሞ የበለጠ ይሄ እንደ ወይን ጠጅ እየጣፈጠ የሚሄድ ትልቅ ነገር አለ ላያችሁ ላይ። ስለ እናንተ እግዚአብሔር እናመሰግናለን። በ1966 ነው ኳየሩን የጀመርከው? አዎ ይገርማል። እንመጣበታለን በሱ። እንደው ወደ ኋላ ልውሰድህና ትውልድና እድገትህ የት ነው? እስቲ ከልጅነትህ ልጀምር። እሺ ትውልዴ ከዚህ ከአዲስ አበባ ወደ ምዕራብ ሆለታ የሚባልበት በቀድሞ አጠራሩ ለየት ያለችው ስም ወላሞ ሰፈር የሚባል ነው። እሺ በአሁኑ አጠራር መደጉዲና ይባላል። እዛ አካባቢ ነው ተወልጄ ያደግኩት።
ከልጅነቴ ጀምሮ። ሸዋ ክፍለ ሀገር ማለት ነው? አዎ እዚች ሆለታ 28 ኪሎ ሜትር እንትን በኮልፌ በኩል 28 ኪሎ ሜትር ምናልባት ማክሲመም ተሄዶ ነው። እዛ ተወልጄ ሳድግ የቄስ ትምህርት ቤት እንግዲህ ትምህርት ደረጃ ላይ ደረሰ ሲባል ወደ ቄስ ትምህርት ቤት ገባው። መምሬ መኩሪያ የሚባሉ ነበሩ። በብርኩማ የሚሄዱ ሰው ናቸው ሰውየው። እዛ ከፊደል አሁ ቆጠራ ጀምሬ እንግዲህ አቡጊዳን ተማርኩ። መልእክተ ግዕዝንና ንባብ ወርደ ንባብን። ከዛ በኋላ ወደ ዳዊት ገባው። እንጃ ይመስለኛል ወደ 3ኛ ምዕራፍ ይሁን 4ኛ ምዕራፍ ድረስ ደረስኩ መሰለኝ። ፍካሬ ጻድቃን ወዛጣን፣ መዝሙር ዘዳዊት፣ ሃሌሉያ፣ ብፁዕ ብእሲ ዘይወረ በምክረ ረሲያን ብለን እዛ ደረስንና ጥቂት እንደቆየው ወደ እንግሊዝ ትምህርት ቤት እንድገባ ተባልኩ። በዛ ሰዓት እንግሊዝ ትምህርት ቤት ነው የሚባለው። እንግሊዝ ትምህርት ቤት እዛ ሆለታ ነው? አዎ ሆለታ ነው። የመንግስት ትምህርት ቤት ነው። እንግሊዝ ትምህርት ቤት ይባላል። እንግሊዝ ትምህርት ቤት ነው። ለምንድን ነው? እንግሊዘኛ ስለሚማሩ ማለት ነው። እሺ እሺ። እዛ የቤተ ክህነት ብቻ ነው እና እዛው አጠገብ ስለነበረ እዛ ገባሁኝ። ከአንደኛ ክፍል ጀምሮ እስከ 8ኛ ክፍል ድረስ እዛ ተማርኩ። 8ኛ ክፍል ወደኩ። እንግዲህ 8ኛ ክፍል አወዳደቅ ያው ቲኔጀርስ ደረስን። እያደግን ስለመጣን አታደገ። በዛ ሰዓት ጉርምስናው መጣ። በትምህርት ቤት ላይ አመጽ ማድረግም ጀመርን። ያው ብዙ ታሪክ አለፈ። ከገነት ጦር ትምህርት ቤት ወታደር ጥሩምባ ተነፍቶ መጥቶ ግቢውን እስከሚንከብበት ደረጃ ድረስ ደረስን። አስቸገርን እና ከዛ በኋላ ያው ክፍት የስራ ቦታ ያለው ወታደር ቤት ነው። እዛ የስፖርት ወታደር ቤት ለመግባት ሞቶ በኋላ ሻምበል ጸጋዬ ሲሳይ የሚባልና ሌላኛው ጸጋዬ ደግሞ ሁለተኛ ጀነራል ሆኖ ነው የሞቱት። እነሱ ነበሩ ፈታኞች። በስፖርት ነው የተፈተንኩት። 100 ሜትር በ13 ሰከንድ ገባህ ነው የተባልኩት። ሳር ላይ ሮጬ ማለት ነው። በዛሬው ቢሆን እንጃ ቦልትን ሳልሆን አልቀረም መሰለኝ። እና ወታደር ቤት ተቀጠርኩ። ተቀጥሬ እንደገባው ፊቼ ነው የሄድኩት። ያው የልጅነቴ አስተዳደግ ጥሩ አልነበረም። ትንሽ አመለኛ ነኝ። ጩኸት የተሰማበት ቦታ ዱላ መዝዤ የምሮጥ ልጅ ነኝ። እንደ ወላጆችህ ምን አይነት ሰዎች ነበር? ወደ ወታደር ቤቱ እንመጣለን በደንብ እናወራለን። እና ወላጆች ምን አይነት ሰዎች ነበር? ወላጆቼ በጣም ከደካማው ቤተሰብ ጎን የሆነ ነው። ጌሾ ሰጓሩ ገዝተው ከዛ ቆርጠው ቀርጥፈው ነግደው ካደረቁ በኋላ የሚሸጡ ናቸው። እናቴም ይሄንኑ ነው። ጎመን በዲና በቾ በአህያ ጭና ሄዳ በእህል ለውጣ የምትመጣ ነበረች። ያ ነበረ። በዛ ደካማ በሆነ ምስኪንነት ኑሮ ነው የኖር ነው። እነሱ እንዴት ነው እንደው በወንጌል ጌታን ያውቁ ነበረ ወይስ? አያውቁም። አባቴም አያውቅም፣ እናቴም አታውቅም። ግን እኔ ጌታን ባገኘሁበት ጊዜ መዝሙር ጽፌ ስዘምር ሆለታ ፊንላንድ ሚሽን ነው ጌታን ያገኘሁት። እና ከዛ በፊት ግን ምናልባት ብዙዎቹ የሚያውቁት ዶክተር በቀለ ደገፎ የሚባል መጨረሻው ወርልድ ቪዥን ይሰራ ነበረ። እሱ የዛ የኛ የትምህርት ቤት ተማሪ ነበርና በቃ ጌታ እግዚአብሔር አምላክ የምስክርነት ጸጋ የሰጠው ሰው ነው። ሳናስበው ይመጣና ትከሻችንን ይዘናል። በቃ ይዝና በቃ ይነግረናል። የወንጌልን ነገር ሲነግረን እኔ ያው ልቤም እኔም በሙሉ የተከፈተ አይደል። ይሄን ሽሮ ፊት ፈረንጅ እምነት ሃይማኖት ብለህ እያልኩ እገፋው ነበር። ግን መጨረሻ ላይ ዛው ከትምህርት ቤት አንድ ቀን ወደ ቤት ሲሄድ ካቻ የሚባል ዛፍ አለ። ጣሊያን ድሮ የተከለው ነው ይባላል። በመስመር የተተከለ ነው።
እሱ ሲወድቅ መሬቱን ስሩ በሙሉ ቦርቡሮት ስለሚወድቅ መሃሏ ጉድጓድ ነች። ዳር ዳሯ እንደ መቀመጫ አይነት ነገር ላይ እዛ ከበው ቁጭ ብለው እነኚህ ጌታን ያገኙ የካምፕ ልጆች ሌሎቹም ሁሉ መዝሙር ይዘምራሉ። መዝሙሩን ታስታውሰዋለህ? ብዙዎቹ መዝሙሮችን አላቃቸውም። የህይወት ምንጫየው የህይወት ምንጫየው ሲወጣ ከመስቀሉ ከዚያ የሚለው መዝሙር ነበረ እና እነዚህን የሚመስሉና እሰይ በሰማይ ቤት አለኝ እሰይ የሚሉ መዝሙሮች ይዘምራሉ እዛ እና መጽሐፍ ቅዱስን ይነጋገራሉ። የኔ እንግዲህ ጥሪ ከኔ ቀደም ብሎ ታናሽ ወንድሜ ነው ጌታን ያገኘው። በአንድ ዓመት ይቀድመኛል። እኔ በቃ ራቅ ብዬ ቁጭ አልኩ። ሙዚቃ ወዳለሁ፣ ዘፈን ወዳለሁ። የጥላሁን ገሰሰን መዝሙር ዛፍ ላይ ወጥቼ ነው መዘፍነው እና አሁን እነሱ እዛ ያንን ሲሉ ስንፏቀቅ ስጠጋ ራሴን መካከላቸው አገኘሁት። በነገራችን ላይ ትቀጥላለህ። ምንድን ነው አሁን ጴጥሮስ ከጌታ ጋር ቆይቶ አነጋገሩ ይገልጠው ነበርና መዋሸት አልቻለም። አንተ አሁን የጥላሁን ገሰሰን መዝሙር አልክ። ዘፈን የሚለው ከአይምሮ ጠፍቷል ማለት ነው። አሁን የጥላሁን ገሰሰን መዝሙር ነው ያልከውና ልብ ወደ ዝማሬው ነውና እንግዲህ በውል ያደመጥከኝ አንተ ነህ እና መካከላቸው ራሴን አገኘው። ከዛ በኋላ ነው ወታደር ቤት የተቀጠርኩት ማለት ነው። ይቅርታ ላያይዝ እንግዲህ ቅድም ፊትና ኋላ አድርጌያለሁ። ወታደር ቤት ከገባው ጌታን ያገኘህባትን ሂድባት ከወታደር ቤቱ ትቀድማለች ጊዜው ከወታደር ቤቱ። አዎ አሁን ያ ንክኪ ነው ከጌታ ጋር ንክኪ ነው እንጂ ቦርነጌ ነው አይደለም። የዳግም ልደት ነገር አይደለችም። እና ዘሩ መዘራት የዘር መዘራት ጊዜ ነች ያቺ። ምክንያቱም ያልተላቀቅኳቸው ብዙ በሽታዎች አሉ። አዎ ከዛ በኋላ እንግዲህ ወታደር ቤት ገባው። ፊቼ ነበር የሄድኩት። ፊቼ ሲሄድ የድሮ መጽሐፍ ቅዱስ በቁም ጽሁፍ የተጻፈው አለ 1668 ይሁን 1968 እሱ አለኝ። የዛን ጊዜ ርካሽ ነው መጽሐፍ ቅዱስ 2 ብር ከ50 ነው። ካሮዬ ተራ ነው እሱን የገዛሁት እና እዚህ ከአዲስ አበባ እሱን ይዤ ሄጃለሁ። ነገር ግን ከልማዴ አልተላቀቅኩም። ያው ከሁኔታው አልተላቀቅኩም። ትጠጣለህ? እንደው ሱስ? አዎ ጠጣለሁ። ብዙ በቃ ስጋዬ ያለውን በሙሉ አይኔ ያየውን ሄዳለሁ። አሁን ፊቼ እዛ 9 ወር ነው የተቀመጥነው። ዘሩ ግን ውስጥ እየተንከባለለ ነው። ለምን አንዳንድ ነገሮችን ባደርከው የመንከባለሉን ጉዳይ የማውቀው የህሊናው ክስ ሲመጣ ነው። እና ዘድሮ ኃጢአት ለመስራት ነፃነቱ እየጠፋ መጣ። ቀድሞ ከነበረው ይልቅ አሁን ዘሯ ለመብቀል እየታገለች ነው መሰለኝ ለመውጣት። አሁን ያንን 9 ወር ጨርሼ ወደ ሆለታ መጣሁ። ወደ ሆለታ ስመጣ በቀጥታ ጆይን አደረኩኝ ከሌሎች ጋር። አመንክ? በቃ አመንኩና ታስታውሳለህ? ቅጽበቷን በማን እጅ ነው የመሰከርከው? ቦታው የት ነው? እንደው ቅጽበቷን አንዳንዴ ዘሩ ያ በቀለ ደገፉ ነው ያንን ነገር እንትን ያለኝ። ከዚያ በኋላ ግን ፊንላንድ ሚሽን ውስጥ ነው የገባሁት። አሁን ቅድም የሰጠው ፎቶግራፍ ውስጥ እኔና ባለቤቴ የተጋባንባት 44 ከተማ ውስጥ የነበረች ቤት ነበረች። የመጀመሪያዋ ቤተክርስቲያን እሷ ነች። እሷና ጋሌ የሚባል ቦታ ትምህርት ቤት ያላቸው ቦታ አለ፣ እዛ ነው። እና ሐሙስ መጽሐፍ ቅዱስ ትምህርት አለ። መጽሐፍ ቅዱስ የምታስተምረው ሚስ ሄልቪ የምትባል ነች። ሚስ ኦርቮክ የምትባልና ሚስ ሄልቪ ሚሪያም የምትባላለች። በአብዛኛው ሚስዮናውያን ናቸው። ሚስዮናዊ ፊንላንዳውያን ናቸው። እና ሚስ ሄልቪ በቃ እንትንን ታስተምረናለች። ሮሜን ያው የልጅ አእምሮ ሆኖ አልያዝንም እንጂ ዛሬ የሮሜ መጽሐፍ አስተማሪዎች መሆን እንችል ነበር። አስተርጓሚያችን ዛሬ በህይወት አሉ።
ጋሽ ምንዳና ጋሽ ክንፈ የሚባሉ ዛሬ እንደገና አዲስ ህብረት መስርተን ሬካብ የወንጌል አገልግሎት በሚል ርዕስ የድሮችን ክርስቲያኖችን እየሰበሰብን የታመሙትን እየጎበኘን ከቤተ ክርስቲያን የራቁትን ወደ ቤተ ክርስቲያን እየሰጠን ዛሬ እንትን ህብረት ተፈጥሯል አለ እና እነሱ ያስተረጉሙልን ነበር ወደ አማርኛ ከእንግሊዘኛ ወደ አማርኛ። እሷ የመንፈስ ቅዱስ ሙላት ያላት ሴት ነች። ግን እኛ በልሳን ልንናገር ተው ልጆች ቃስ በሉ ትላለች። አትናገሩ ነው የምትለና አሁን እኔ ወታደር ቤት ውስጥ ገብቼ ዘቦታ ላይ ልክ ማታ ብቻ መሳሪያ ካስረከብኩ ሮጬ ጋሌ ነው የምሄደው። የደንብ ልብሴን እንኳን የዩኒፎርሜን አልቀየርም፣ እንደለበስኩ ነው የምሄደው። እና በቃ ማታ ስንመጣ እሰይ በሰማይ ቤት አለኝ እሰይ እያል እንዲህ በቃ ወንዶችም ሴቶችም እንዲህ ተቃቅፈን ነው በቃ ወደ የቤታችን እየዘመርን ነበር። እስቲ ዘመራት ምንዋን እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ እሰይ በሰማይ ቤት አለኝ በኢየሱስ ክርስቶስ ከታመንኩኝና ባለ ኮከብ እንዲህ በሰማዩን መሬቱ ጨፌ ነው። ኮከቦች እንዲወጣው ከሆነ በቃ የዛን ጊዜ ክንፍ አውጥተን ምንሄድ ነው የሚመስለው። ፍቅሩ ልጅነቱ ለጌታ ያለው ጥግግት ናፍቆት አለ። የተተከለው የቃሉ እውነት ተሰብከን ወጥተን ቃሉን እየተነጋገርን የተሰበክነውን እንሄዳለን እንጂ ሌላ ቋንቋ አይገባም። ቤት ገብተን እንደገና ልክ ከብቶች ቀን የበሉትን ምግብ አመስክተው እንደሚያኝቁ እንደዛ ነው እንጂ እኔ ዛሬ እንደዛ አይነቱ ነገር ጠፍቷል። ሙሉ ናፍቆት የመንፈስ ናፍቆት ነው። በቃ መቼ ነው ጸሎት ከተባለ ጉልበትና ግንባር ከገጠመ እኩለ ሌሊት ላይ ምናልባት ለሻይ ተብሎ ነው የሚነሳው። ይገርም ነው። እና በሆለታ ውስጥ በዛን ጊዜ ውስጥ የነበረች አንድ ቤተክርስቲያን ነበረች። እሷም ፊንላንድ ሚሽን ነው የምትባለው። ሌላ የለም። ዛሬ ግን እንጃ ነው ቁጥሩንም አላስታውሰውም ያለው ብዛቱ ማለት ነው። እኛ በጸሎት በቃ ከታች ከጀዋጂቱ ጀምሮን እታች በርፈታን ሄደን ዞረን መሐመድ አሊን ዞረን ወሎንኮሚን አዲስ ዓለምን ወልመራን ዞረን ያንን በሙሉ በጸሎት እናካልላለን። በቃ አንድ ቦታ ላይ ሆነን እንግዲህ እግዚአብሔር አምላክ ፈቅዶ ነው መሰለኝ ዛሬ ተከቧል ሁሉም በወንጌል። ያው የእንባ ፍሬ በቃ ያበቅላል። ያ ነው። በዛ ሁኔታ ላይ እያለን ነው እንግዲህ ከጦር ትምህርት ቤት በ65 ዓመተ ምህረት እዚህ ጉልበቴ ላይ የሆነ ህመም ወጥቶ ነበርና ቤላ ኃይለ ሥላሴ ተኝቼ ከዛ ወጥቼ ወደ መስሪያ ቤት ስሄድ ጦር ትምህርት ቤት ስሄድ ታሉ ለትምህርት አዲስ አበባ ትሄዳለህ ያሉኝ። አዎ አልኩ። በቃ እኔ ምን የንድፍ ትምህርት ነው። ምክንያቱም በዛን ሰዓት ጦር ትምህርት ቤት ውስጥ ሰራ የነበረው የቶፖግራፊክ ትምህርት ነበር። ቶፖግራፊክ ስራ ነበር መሰራ ሚንስ አሁን የዛን ጊዜ እጩ መኮንኖች የሚሰለጥኑ ፋይናል ላይ የሚሰለጥኑበት ቦታ እና የውጊያ ስልት ትክክለኛ የሚደረግበት እዚህ ቆቃ ጋር ያለው ጋራ ላይ ጡት ኮረብታ አለሚቱ ኮረብታ የሚባሉ ስማቸውን ሁሉ አረሳኋቸውም። የነሱን ቶፖግራፊክ ነው የምሰራው ድሮይንጉን ሰራው እና ውጊያ ልምድ የሚያደርጉት እዛ ነው። አንተ የምትሰራውን ንድፍ በጽንሰ ሐሳብ ደረጃ ይማሩታል። አዎ በጽንሰ ሐሳብ ያ ካርታ አንደኛ በወረቀት ነው፣ ሁለተኛ ደግሞ እንትን የሚባል አሸዋ ገበታ የሚባል አለ። በወታደራዊ ነገር አሸዋ እዚህ ይገባና በከለር አረንጓዴ ዛፍ ባለበት ቦታ ቀለም ምናምን ይቀባና ይልክ የዛ ካርታ ፎርም እዚህ አሸዋ ላይ ይሰራል። እና ተራራው ዝቅቶ ወንዙ ምናምኑ በሙሉ ይሰራል። እዚህ ላይ ወታደሩ እዚህ ጋር ያጠናውን ወረቀት ይዞ እዛ ነው
እዛ አፕላይ ያደርጋል። ልክ አሁን ይሄ ሲሙሌሽን የሚባል ነገር በቃ የዘመኑ ሲሙሌሽን ማለት ነው። እንደዛ አይነት ነገር ያደርግ። ያንን ስሰራ እኔ በሌላው በኩል ደግሞ የሆነ ስዕል ሰራ ነበር። ወደዛ ክፍል እንድገባ የተደረገበት አንድ ነገር ስዕል ሰራ ነበር ማለት የሰው ፎቶግራፍ ያንተ ፎቶግራፍን ካገኘው በስኩዌር ከፋፍዬ እኩል በሆነ ስኩዌር ከፋፍዬ ያንን ማግኒፋይ አድርጌ ስዕልህን ሰራ ነበር። ያንን ነገር ያዩ ሰዎች ናቸው ወደዛ ክፍል እንድገባ ያደረጉት። እና ከዛ በኋላ ትምህርቴን እንዳሻሽል ተብሎ ነው ወደዚህ የተላኩት። ደብዳቤ የተጻፈው ለጥይት ፋብሪካ ነው። ጥይት ፋብሪካ ቶፖግራፊክ የሚባል ትምህርት የለም። ተሳስተዋል፣ አላወቁትም ቦታውን። ለጊዜው ማረፊያ የተደረገው መሐንዲስ መምሪያ ነበር። ቶፖግራፊ ከመልክዓ ምድር ከመልክዓ ምድር ጋር የተያዘ ነው። ይሄ ሌላ ፊልድ ነው። ይሄ ሌላ ፊልድ ነው። አሁን እዚህ ስመጥቼ ስገባ ለኔ አእምሮዬ ተስማማኝ። ምክንያቱም በልጅነቴ የእጅ ስራ ትምህርት የሚባል ነገር አለ። ትምህርት ቤት እያለው ከእንጨት እየበረበርኩኝ የበሬ ስዕል፣ የምን ስዕል፣ በቃ ብዙ አይነት ነገሮች እሰራ ነበር። እየፈለፈልክ ቅርጻ ቅርጽ ስራ ህፃን እያለው እንደገና ከጭቃ ደግሞ በሬ፣ ላም ምናምን ነገር እያደረኩ ጨፌ ላይ እንጫወት ነበር። ያንን ነገር በቃ ያ ነገር ስላለኝ ይሄኛው ቴክኒካል ማይንዴን ቀሰቀሰብኝ። እና ኦን ዘ ጆብ ኦፍ ትሬኒንግ በስራ ላይ ልምምድ እዚህ ገባሁ። አሁን ቤቷ ፈርሳለች። አሁን በኮሪዶር መጀመሪያ የገባሁባት ቤት እዚች ዳር ላይ በኮሪዶር ልማት እዚች የምትለኝ አሁን ከሜክሲኮ ወደ ሳር ቤት ስንሄድ ጥይት ፋብሪካው አሁን ይቺ መንገድ ላይ ፎቅ አለች። አሁን ከማደያው ዝቅ ብሎ በፌዴራል ፖሊስ መደዳ ከማደያው ዝቅ ብሎ እሺ፣ ከሱዳን ኤምባሲ ፊት ለፊት በቃ እና አሁን እሷ ቤቷ ፈርሳለች። እዛ ነበር መጀመሪያ የገባሁት። ከዛ በኋላ ወጣና ኦፊሱ ተቀያየረ። ኋላ 36 የሚባል ህንፃ አለ፣ እዛ ገባው። ከዛ እንደገና ተመለስኩና እዚችኛው በር ላይ የመጨረሻው ከዚች በር ላይ ነው ወረዱ ነው። መሀል ላይ አለ ሌላ የድሮ የጥንት ድሮይንግ ክፍል አለች ነበረች ቤቷ። እንግዲህ አሁን ዛሬ ፈርሳ እንደሆነ አላውቅም። ድሮ ቼኮች ሲሰሩ ፕላንት ሲያደርጉ ጀምሮ የነበረች ቤት ነበረች። ቼኮች ናቸው ይሄንን የገነቡት። የመጀመሪያ እንግዲህ ስራው በኢትዮጵያውያን ይሰራ አላውቅም፣ ግን የመጀመሪያው ምንጮቹ እነሱ ናቸው። ቼኮዝ የሚባል መሳሪያ አለ፣ ወይም 303 ይባላል የጥይቱ ስም። የቀድሞ ቼኮስሎቫኪያ ምናልባት ከዛ ጋር የተያዘ ቼኮስሎቫኪያ አሁን እኮ ነው ቼኮስሎቫኪያ ቼክ ስሎቫኪያ የተለየው ተለያዩ። እና እዛ ክፍል ገባው። እዛ ክፍል ስገባ አለቃዬ ይሄ አሁን ያረፈው ገዳም ሰፈር ነበር የሚኖረው አቶ ጀንበሬ ገብረ ጊዮርጊስ ይባላል። በቃ ፍሮም ዘ ቢጊኒንግ ነው የጀመረው ሲያስተምረኝ። ያው የእርሳሶችን አይነት አላቃቸውም። የእርሳስ አይነት ልዩነት ያየሁት እዛ ቤት ነው። በቃ ኤችቢ 1H ምናምን የሚባሉ ሊድ ጠንካራዎች በሊድ የሚሰራ በሊድ ሆልደር ነው የሚሰራው። የዛን ጊዜ በእንደዛ አይነት የሚሰሩ አሉ። ሮተር የሚባል ፒን ቀለም ትሞላቸዋለህ፣ ሮተሮች አሉ ምናምን። ብቻ ግቢው ራሱ ቴክኖሎጂ ስኩል ነው። ይሄ ቴክኖሎጂ ጥይት ፋብሪካ ሳትማር ያስተምራል ግቢው። እኛ በበራፉ እናልፋለን እንጂ ውስጡን ታሪክ አለ። ውስጡ ማንም የሚያውቀው የለም። ለካ ይሄ ነገር ይሰራል ወይ ብሎ ይላል። አሁን ጥይት እዛ ቤት ውስጥ ይሰራል እንዴ? ጥበብ አለ ብዙ ጥበብ አለ። አሁን ጥይት ሲሰራ እኮ ይችን የምታክል ካፕ ነች እኮ የምትገባው እኮ ቀለው። ይችን የምታክል ካፕ ትገባለች። በፓንች ነው የሚመጣው። ፈርስት ድሮ ማሽን፣ ሰከንድ ሰርድ ድሮ ማሽን እየተባለ ነው የሚመጣው እኮ። ከዛ በኋላ ሼፒንግ ማሽን ይባላል፣ ካቲንግ ማሽን ይባላል፣ ምን ይባላል፣ ኮንትሮሊንግ ማሽን ይባላል። ልክ የወፍ ልጅ መስል እንዲህ እያቀበለ ለራሱ የማይስማማ ከሆነ በዚህ ጋር ይጥለዋል። እና እንደዛ አይነት ቴክኖሎጂ ስኩል ነው። ራሱን የቻለ ሊማር የወደደ ሰው ካለ በቃ
አእምሮውን ቢልድ አፕ አድርጎ ይወጣል። የሚገርም ነው። እና ያንን ድሮይንግ እንግዲህ እየተማርኩ እያለ ኦን ዘ ጆብ ለሾፕም እንድሰራ ታዘዛለሁኝ አንዳንድ ድሮይንጎችን። እንደዛ ቆይቼ በ65 እንደመጣሁ ሚያዝያ አካባቢ ላይ ይሁን እንደዚህ ነው መሰለኝ የመጣሁት። እንግዲህ 8ኛ ክፍል ወድቅ ያለው በየነምር ትምህርት ቤት መማር ነበረብኝ። ኤክስቴንሽን ተማርኩ። ከዛ በኋላ መሰለኝ መጀመሪያ ደረጃ ላይ እዚህ እየሰራሁ እያለ አለቃዬ የሚያስተምረኝ ብዙ ነገሮች አሉ። የማቴሪያል አይነቶች አሁን ሰው ብረት ሲባል ብረት ሁሉ እኩል ይመስለዋል። ብረት እኩል አይደለም። ብዙ 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 በጣም የተለያየ ብረት ነው ያለው። በጣም እኔ እንኳን በአእምሮ እንኳን አሁን የማስታወሳቸው ብዙ አሉ። WH የሚባል W8 የሚባል T6H ኤክስትራ የሚባል ማያ የሚባል 1919 የሚባል የተለያዩ ናቸው። ሁሉም ለተለያየ ስራ ነው። ለተለያየ ስራ ነው። ሁሉም የየራሳቸው ካራክተር አላቸው። የሚተውበት ሃርድኒንግ ሾፕ ሲገቡ የሚተውበት ዲግሪ አላቸው። ተብተው ሲወጡ የሚቀዘቅዙበት በውሃ የሚቀዘቅዛለ፣ በአየር የሚቀዘቅዛለ፣ በውሃ የሚቀዘቅዛለ፣ በሶስት አይነት የሚቀዘቅዛለ እንጂ እንዲሁ ብረት ሲባል ብረት አይደለም ዝም ብሎ እና አያውቁትም። በእንደዛ አይነት ሁኔታ ሁሉ የዛ ሁሉ ካልኩሌሽን አለ። ውድ የህይወት ቲቪ ተከታታዮች እንግዲህ ከጋሽ ታሉ ጋር ያለን ቆይታ በዚህ መልኩ ቀጥሏል። ጋሽ ታሉን እንዳገኘው የረዳኝን ወንድሜ ወዳጄ መኮንን አዳሙን በዝግጅት ክፍላችን ስም በጣም አመሰግናለሁ። እሱንም ሌሎችንም ሰዎች ጠይቄ በእንግዲህ በደርግ ጊዜ መዓት ነገሮችን ዲዛይን አድርገሃል። በብሔራዊ ደረጃ ለሀገር አቀፍ አገልግሎት የዋሉ አርማዎች፣ ኒሻኖች ምናምን አሉ። እነሱን እስቲ ላንሳልህ ላስታውስህና እንዴት እንደተሰሩ ትነግረናለህ። አንዳንዶቹ በመሬትም ላይ የሚታዩ በሙዚየምም ያሉ ስለሆኑ ማለት ነው። እና ለምሳሌ የኢትዮጵያ ትቅደም አርማ ፒን እቺ ባጅ አንተን የሰራኸው እስቲ ስለሷ ንገረን። እሷ በመጀመሪያ ደረጃ ላይ ከአለቆች ነው የቃል ትዕዛዝ ነው የሚመጣው። እንደዚህ ኢትዮጵያ ትቅደም የሚል አርማ ፒን ደረት ላይ የሚደረግ ኢትዮጵያ ካርታዋ ተሰርቶ አይን መሃሉ ላይ እንዲሆን ተባለ እና ሀሳብ ይቀርባል። ከዛ እና እዛ ስኬች አድርገን እንደዚህ ነው ወይ ብለን ልንጠይቃቸዋለን። ምክንያቱም በዛን ሰዓት ላይ ያው የፖለቲካው ጉዳይ ስላለ ማንኛውም ትንሹም ትልቁም ፖለቲካ ጋር ይያያዛል። እውነት ነው። በደንብ ሳንሱር እየተደረገ ይሄዳል። በደንብ ተደርጎ ነው። ኢቭን ጽሁፎቹ ራሳቸው በለከ ምናምን ተጣርተው ጊዜው የህብረተሰባዊነትና የሶሻሊዝም ነው። ምክንያቱም በለና በከ መካከል ብዙ ጦርነት ስላለ ማለት ነው። ለእገሌና ከእገሌ የሚባለው ነገር ማለት ነው። እና ያ ነገር ሀሳባቸው ሲመጣ እዛ ላይ ሳይን እንዲያደርጉ እናደርጋቸዋለን። ምልክት ያደርጋሉ። አሁን እንሰራና ለፕሮግራሉ ጊዜ ቀጠሮ እንቀጥራቸውና ይሄ ነው ወይ ስንላቸው አዎ ይሉናል። በቃ ያንን ድሮይንግ በሚገባ ከተሰራ በኋላ ትሬስ እናደርገዋለን። ትሬስ ይደረግና ትሬስ የሚደረገው በትራንስፓረንት ፔፐር ነው። ትሬስ ማለት ማድመቅ ነው ኖ ቴክኒካል ቃል ስለሆነ መጀመሪያ በወረቀት ወፈር ያለ ወረቀት የድሮይንግ ወረቀት አለ። በድሮይንግ ወረቀት ላይ ስዕሉ ይሰራል። ከተሰራ በኋላ ትሬሲንግ ፔፐሩ አለ። ትራንስፓረንት ፔፐር ነው። ሻካራም ነው። እንዲሁ ዝም ብሎ ልሙጥሙጥ የሚል ነገር አይደለም። ለዚህ ለጽሁፍ ፐርፐዝ ላይ የተዘጋጀ ነው። በዚያን ጊዜ ውስጥ ለንትን ለምሳሌ ለብሉ ፕሪንት ምናምን ነገር ትሬስ ሲደረግ ከሱ ላይ ነው የሚነሳው እና
አሁን እንደዛ አይነት ነገር በትሬሲንግ ፔፐር እንለጥፈውና ያንን እንደገና ትሬስ አደርገዋለሁ። የሰራሁትን ትሬስ አደርጋለሁ። ትሬስ ካደረኩ በኋላ ምናልባት ከታይ ፉትኖቱ ላይ እንትን ስታምፕ መደረግ የሚፈለግ ከሆነ ይደረጋል። ምክንያቱም እዛ ጋር ዲዛይንድ አፕሩቭድ ቼክድ ምናምን የሚባሉ ፊርማዎች አሉ። የማይደረግ ከሆነ ዝም ብሎ ይላካል። አሁን ይሄ ያንን በትራንስፓረንት ፔፐር ላይ የተሰራውን ፔንቲንግ ዲፓርትመንት ሄደህ ትሰራለህ። እንዳሁኑ ስካን ማድረግ የለም፣ ኮምፒውተር የለም። የዛን ጊዜ ሁሉ በጭንቅላት ነው። ሄደህ ብሉፕሪንት ዲፓርትመንት ከሰራ በኋላ ታመጣና ብሉፕሪንቱን ለኢንግሬቪንግ ዲፓርትመንት ትሰጣለህ። እኔ ያንን የሰራሁት 10 ጊዜ ማግኒፋይ አድርጌ ነው ድሮይንጉን የሰራሁት። ኦርደር ስሰጠው 10 ጊዜ ሌዛን አድርገህ ስራ ብዬ ነው የምሰጠው ለፓንቶግራፍ ማሽኑ። ዴክል ፓንቶግራፍ ማሽን ይባላል። ለሱ ሰጠዋለሁ። ያንን ፕሌት ላይ ይለጥፈውና ሀክሶ የምትባል መጋዝ አለች። በሀክሶ ቅርጾችን የሚወጣውን ፓርት ይቆርጠዋል። ሚንስ ሃንድሉ የሚሄድበት ቦታ ነው። ከዛ በኋላ እሱ ያንን ነገር ይቆርጥ ያወጣና ይሄ አፕ ኤንድ ዳውን የሚያደርገውን ቦታ እንትን ይለዋል። ሎወር እና አፐር ፓንቹ ከሱ ላይ ነው የሚሰራው። እንደው ጋሽታሉ አሁን ይሄ የማሽን ምንድነው ቴክኒካል እንትኖች ናቸውና ማተሚያ ቤት ዛሬ ይቸግራል። አሁን የማተሚያ ቤት ነገሮችን ስታዩን ዘመናዊ ማተሚያ ቤት ብዙ ጊዜ በማሽኖች እንትን ይላል። ለዛ ቅርብ ትመስለኛለህ እንደው ብታየው። ማተሚያ ቤት ጥቂት ጊዜ ቆይቻለሁኝ፣ ግን ከማተሚያ ቤት ጋራ ብዙ አይሄድም። ይሄ ፓንቶግራፍ ዴክል ፓንቶግራፍ ማሽን ግላዊ ፈጠራ አለው እሱ። ይሄ ግላዊ ፈጠራ ነው እና ስዕል ሳይነትም ክሬቲቪቲ ይፈልጋል። ክሬቲቪቲ ይፈልጋል። ይሄ የሰውየውን እንትን ይፈልጋል እዛ። ምክንያቱም አንተ ፊድ አድርገው በማግስቱ ጠዋት ታይሚንግ ሰጥተው ፊድ አድርገው በማግስቱ ጠዋት ስትመጣ እሱ ራሱ ኢንግሬቭ እዛ ላይ በደንብ አድርጎ ግሩቭ አድርጎ ሰርቶ ጠብቆ የሚያድርበት ጊዜ አለ። አንድ ስራም የሰራሁት አለ ለመንግስቱ ኃይለማርያም በትረ መኮንን የብር በትረ መኮንን አናቱ ላይ ያለችው በትረ መኮንን አናቱ ድቡልቡል ነች አይደለ? እዛ ላይ የጦር ኃይሎች አርማን እዛ ላይ እንዲሰራ ተደርጎ እዛ ላይ የሰራሁት አለ። አንተ ዲዛይን ያረከው? እኔ ዲዛይን አድርጌው እዛ ላይ ውድ ሕይወት ቲቪ ተከታታዮች በትረ መኮንን ማለት አስታውሳለሁ። እኔ የቀድሞ ፕሬዚደንት መንግስቱ ኃይለማርያም በጣም በቅርበት እስከ ቤተ መንግስት እናውቃቸዋለን። እኔ የህፃናት አምባ ልጅ ነኝና በትረ መኮንን ይይዛሉ፣ ብዙ ጊዜ ይይዛሉ። ሲያወሩህም ሲሄዱም እንዲህ እንትን የሚሉት ነው እና የዛችን እንግዲህ አናቷን በትረ መኮንኗ ላይ ድቡልቡል ነገር አለች። እዛ ላይ ያለውን ዲዛይን የሰራ ወንድማችን ነው ዛሬ እንግዳችን። ይሄ ትልቅ ታሪክ ነው፣ ይገርማል። እንደው ሌሎች ነገሮችን ላስታውስ። እኔ ማስታወሻዎች ይዣለሁ እና የቀዳማዊ ኃይለሥላሴ ጥይት ፋብሪካ አሁን የምትለኝ እንግዲህ ከሜክሲኮ ወደ ሳር ቤት ስንሄድ ከሱዳን ኤምባሲ ፊት ለፊት ነው ያልከው ጥይት ፋብሪካ ውስጥ የተለያዩ ማሽኖች አሉ፣ የእንጨት የብረት ምናምን። ከነሱ ዲዛይኖች ጋር የተያያዘ ደግሞ ታሪክ አለ አንተ? አዎ ማለት እኔ ያው ለእንጨት ስራ ክፍል የሚሰሩ ጠረጴዛዎች ካሉ፣ ቁምሳጥኖች ካሉ፣ አልጋዎች ካሉ እነዛ አይነት መሰራት የሚገባቸው ካሉ ኦር ደግሞ ስፔሻሊ በደርግ ዘመን ውስጥ ለኮሚሽነር ነሲቡ ታያ 4ኛ ክፍለ ጦር ግቢ ውስጥ ከነ ግሩንዲንግ ቴሌቪዥን የሚባል አለ። የዛ የቴሌቪዥኑ ስታንድ ሁሉ ማስቀመጫ፣ የካሴቶች ሁሉ ማስቀመጫ ምናምን ነገር ዲዛይን አድርጌ ቁም ሳጥኑ ወደ 9 ሜትር ነው ወደ 10 ሜትር ተገጣጣሚ ቁም ሳጥን፣ አንድ ሳጥን ግን ይመስላል ሲገጣጠም። እሱን ሁሉ የእንጨት ስራዎችን ሰርቻለሁ። እነዛ አይነት ነገሮች አሉ።
ሌላ ለመቶ አለቃነት ወደ 4-5 ጊዜ ነው እጩ መኮንነት እንድገባ መጥቶልኝ አልገባም አልኳቸው። እሱ ጋር እንመጣለን። በዲዛይኖቹ ላይ ያሉትን ነገሮችን ጨርስ። እንደው እዚህ ጋር ላቁምህና ሌሎች አሉ አሁን ያንተ የፈጠራ ስራዎች የሆኑ ስኬች ያረካቸውን ነገሮች እናውራቸውና ወደ እጩ መኮንነቱ እመጣለሁኝ እንዳይረሱ ብዬ። አንድ ጊዜ ከሁሉም የሚገርመኝ ወደዛ ጋር ልመጣል ነበር። አንድ ጊዜ የሚገርመኝ አለቃዬ ቼኮስሎቫኪያ ሄዷል። እሺ እኔ ያለው ሌሎችም ድራፍትማኖች አሉ። እኔ ተግባራዊ ትምህርት ቤት ግራጁዌት አላደረኩም። ገና 2ኛ ዓመት ይሁን እንደዚህ ነኝ። ግን ቁጭ ብዬ መጽሐፍ አነባለሁ። ሳነብ ግን የ3ኛ ዓመት ፐርስፔክቲቭ ድሮይንግ አነባለሁ እና እንደዛ አይነት በሆነበት ወቅት ላይ አለቃዬ ውጭ ሄዶ እያለ ቴክኒካል ማናጀሩ የሚገባው በእኛ ቢሮ ውስጥ ገብቶ ነው፣ ወደ ውስጥ ነች። እኔ ሌላ ዲፓርትመንት ሄጄ ተመልሼ ስመጣ ጠረጴዛ ላይ አንድ ስፔር ፓርት አገኘው። ኢሬጉላር ሼፕ ነው። በቃ ኢሬጉላር ሼፕ ውልጭምጭም ያለ ማለት ነው። እጀታ እላዩ ላይ እጀታ ሁሉ ተሰብሯል። ካስትድ የሆነ ነገር ነው። ያ ነገር ጠረጴዛ ላይ ቁጭ ብሏል። ማን እንዳስቀምጠው ገባኝ። ወዲያውኑ ብድግ አደረኩና ያስቀመጠው ሰውዬ ጠረጴዛ ላይ ቁጭ አደረኩት። ያ ሰው ከፖሊቴክኒክ የተመረቀ ነው። ትንሽ አለቃ ለመሆን ፈልጎ እንደሆነም አይዶን ነው አላውቅም። ከዛ መጣና ጠረጴዛዬን እንዲቃቃቃቃ እያደረገ ታሉ አለኝ። ቤት ያ እኮ ነገር አንተን ነው የሚጠብቀው አለኝ። ምን አልኩት? ያ እኮ አንተን ነው የሚጠብቀው፣ ግባና አልሰራም ብሎኛል በለው አልኩት። ምን አለኝ? ሂድ ግባና አልሰራም ብሎኛል በለው አልኩት። ምክንያቱም እሱ የኔ አለቃ አይደለም። አሁን በጎን ገብቶ አለቃ ሊሆን ፈልጎ እንደሆነ አላውቅም። ይህ ሲቪል ሚሊተሪ እኔ ሚሊተሪ ነኝ። አሁን ገባና እንደላኩት አልሰራም አለኝ አለ። ብቅ አለና ቴክኒካል ማናጀሩ እሱ ከሄደ በኋላ ችግር አለ እንዴት አሉ አለኝ። አዎ አነጋግራለሁ በግል አልኩ። ገባሁ አነጋገርኩት። ምንድን ነው አለኝ። ይሄ እኮ እንድትሰራው ነው አለኝ። ኖ እኔ አልሰራውም አልኩት። ሁለተኛ እኔ ፊት ሞገስ የተባለ ልጅ እንዳይቀርብ አልኩት። አሁን ሞቷል ያ ልጅ። አለቃ ሊሆን የፈለገ ነው። እምቢ ካልክ አልኩት እልከዋለሁ ብላ ካልክ ሚሊቴሪ አውኖኪም አልኩት። በቃ እዚህ ነው ደፋው አልኩት። እኔ ግንባር ሄዳለሁ እሱን ገለዋለሁ አልኩት። በቃ እንዲህ ነው ያልኩት። ምክንያቱም እኔ ልክ እንደ መህር አህያ ለጭነት እንጂ ደሞዝ አላገኝም፣ መሰረታዊ እቃዎች አላገኝም። ሁሉ ሰው ሲያገኝ ጴንጤና ተብዬ ዘይት ተከልክያለሁ፣ ቡና ተከልክያለሁ፣ የደሞዝ እድገት ተከልክያለሁ፣ ማዕረት ተከልክያለሁ። ስራ ብቻ ነኝ እኔ በቃ ለስራ ብቻ በቃ። እርግጥ ህዝቡ ስላልጠላኝ 1 ሊትር ዘይት ይዘው ሲወጡ እኔ 2 ይዤ እወጣለሁ። ምክንያቱም ሰው ደጅ አውጥቶ ይሰጠኛል እንጂ በመስሪያ ቤቱ ብቻ ነው የተጠላው። እንግዲህ አንዳንዴ ምንም ክርስቲያን ብንሆን ሰዎች ነንና ስጋዊነቷን ብቅ ትላለች እና ከዛ በኋላ እንደዛ አልኩት። እዛ ግቢ ውስጥ የሚገቡ ሰዎች የሚደንቅ ነገር ነው። ያስተዳደር ነገር አለቆቹ ይችላሉ። ከየት መርጠዋቸው እንደሚያመጧቸው አላውቅም። ይሄ ባህር ኃይል ቁጭ በላለኝ። ይሄ እኮ ላንተ ነው አለኝና ብዙ ምክር መከረኝ። ፕሊዝ ስራው እኔ ስለምፈልገው ነው ድሮይንጉን አለኝ። ለካ እሱ ለሌላ ስራ ነው የፈለገው፣ ለእኔ ነው የፈለገው። እቃው ደግሞ ለሌሎቹ ድራፍትማኖች ቢሰጣቸው የሚሰሩት አይመስለኝም። እንዲህ ውልጭምጭም ያለ ስለነበርና ቀዳዳ ጥርሶች ምናምኖች ስላሉበት ብዙ አይነት ሴክሽኖች ያስፈልጉ፣ ወደ 4 አይነት ሴክሽኖች ያስፈልጉታል። 4 አይነት ሴክሽን አለ። ፉል ሴክሽን፣ ሃፍ ሴክሽን፣ ሪቮልቪንግ ሴክሽን፣ ሪሙቭ ሴክሽን የሚባሉ አሉ እና
እነሱ እየወጡ መሰራት አለባቸው። ለካ ያንን ስለሚያውቅ በስራ ያምናል ሰውየው። በቃ ከዛ በኋላ ይሻልኩ ሰራሁት። ሰርቼ ስሰጠው ፈርምበት አለኝ። እሺ ይኸው ድሮይንግ ብዬ ፈረምኩለት። ያውና ዲዛይን በለኝ። አምነቴ ዲዛይነር አልኩት። እኔ እኮ ገና ተግባር ኮምፕሊት አላደረኩም አልኩት። ማነው ዲዛይን ያደረገው አለኝ። እኔ ነኝ አልኩት። ታዲያ ፈርም አለኝ። አፕሩቭድ አለኝ። ፈርምበት አለኝ። በግድ አስፈረመኝ። ታይትል ብሎክ ላይ ሁሉም ላይ አስፈረመኝ። እኔን ብቻ። እሱ ለካ ለነገር ነው። መከላከያ ሄዶ ይኸውና ብሎ ሊል ነው። ምክንያቱም ከዛ በፊት አንድ 100 አለቃ መጥቶ ከራሻ ኢንጂነር ነኝ ተብሎ 5 ዓመት እዛ ቆይቶ መጥቶ ምንም ያልሰራ ስላለ የሱን ስራና የኔን ስራ ይዞ ሊቀርብ ፈልጎ ነው መሰለኝ አላውቅም። ከዛ በኋላ ነው እንግዲህ ወደ ቼኮስሎቫኪያ የተላኩት። እንመጣለሁ። እሺ ወደ ቼኮስሎቫኪያ እመጣለሁ እና ስራዎችህን በደንብ እንትን እንበል እንያቸው። ድላችን ሐውልት አሁን ማለት ከጥቁር አንበሳ ፊት ለፊት ወይም ከጠቅላይ ፖስታ ቤት ፊት ለፊት ኢትዮ ኩባ ወዳጅነት ፓርክ ተብሏል። ፊት ግን ድላችን ሐውልት ይባላል። እኔ እሱ ሐውልት ሲመረቅ ከህፃናት አምባ መጥቼ ለሐውልቱ ምረቃ መዝሙር ዘምረናል የህፃናት አምባ ልጆች እና እሱ ላይ ደግሞ የሆነች ዲዛይን አለች። እዛ ላይም ያንተ አሻራ አለው። እባክህ እስቲ ስለሱ አጫውተን። እኔ በኋላ ነው ሐውልቱ ከቆመ በኋላ በጣም ረጅም ጊዜ። ምክንያቱም እኛ ይሄ ምን አይነት ልበል የቀድሞ የኢትዮጵያ ገበሬ አይነት ነገር ነን። ያርስና ምርት አምርቶ ለገበያ ይሰጥና እሱ አይበላም። አናየውም በቃ። እና በኋላ ቆይቼ ያኔ መጀመሪያ ሐውልቱ ከተሰራ በኋላ እንትን ነበረ፣ ከለርድ የሆነ ፋውንቴን ነበረ። አስታውሳለሁ። እኔም በልጅ ከለርድ የሆነ ፋውንቴን በነበረበት ጊዜ ቀና ብዬ እንትኑም አይጀመርኩኝ። ሰዎችም ከዛ ላይ ወድቀው የሞቱ አሉ፣ በዛ በመሰላል ወጥተው ሲባል ሰምቻለሁ። በስራው ወቅት ልጆች እንዲሁ ወጥተው ያለ ጥበቃ በሌለበት ጊዜ እና ቆሜ ትክክል ማየት ጀመርኩኝ። እጄ ያረፈበትን ነገር እንደሆነ አወቅኩት። በቃ የኔው ስዕል እንደሆነ ከብዙ ዓመታት በኋላ ስፔሻሊ እንትኑ ስዋር አለ፣ አንድ ስዋር አለ ማለት ሳይፍ ነገር አለ። ያንን ሳይፍ ሳይሆን ነው በቃ አእምሮዬ ክሊክ ያደረገው እኔ እንደሰራሁት እና ሌሎቹ ግራና ቀኝ ያሉት እነኚህ ቅጠላ ቅጠሎች ምናምኖች ሲመጡ ራሴ እንደሰራሁት ነው እንጂ ብዙ ስራ ስለሰራን ወደ አእምሮ መምጣት አይችልም። እንሰራለን፣ እንሰጣለን። በቃ የሚገርም ነው። አሁን ሌሎች ነገሮችን ልቀጥልልህ፣ ምናልባት ታሪክ ስለሆነ ነው። ውድ ሕይወት ቲቪ ተከታታዮች ወንጌል ነክ ወደሆኑ ጭውውቶቻችን እንመለሳለን። ግን ጋሽ ታሉ በወታደር ቤት ሚሊተሪ ቤት ሳለ የሰራቸው ብዙ የጥበብ ስራዎች አሉ። ይህ ህብስተ ጥበብ ነው። ጥበብ ይዘነቃል። አሁንም አብራችሁን ቆዩ። እንግዲህ የክላሽ ጥይት ማምረቻ ደግሞ ክፍል አለች 100 ሜትር በ75 ሜትር የሆነች እዛ ላይም ስኬች የማድረግ ያንተ የሆነ ብቻ አሻራ ያለበት ነገር አለ። እዚቹ ጥይት ቀዳማዊ ኃይለሥላሴ ጥይት ቤት ነው ጥይት ፋብሪካ የሚባለው እዚሁ ሱዳን ኤምባሲ ፊት ለፊት። እሱ በመጀመሪያ ደረጃ ኳስ ሜዳ ነበረ፣ የሰራተኞች ኳስ ሜዳ ነበረ። እሱ ቦታው ራሱ የሰራተኞች ኳስ ሜዳ የእግር ኳስ ሜዳ ነበረ። እሺ የትኞቹ ሰራተኞች ማለት የጥይት ፋብሪካው ሰራተኞች ኳስ ሜዳ ነበረ። እሺ ጥሩ። እና አሁን
እኔ እዛ ቤት ከገባሁ በኋላ ግቢው በተለያየ አይነት ክንፍ ማውጣት ጀመረ፣ ማደግ ማለት ነው። አሁን እንደነ ሆርማት አይነት እንደነ ጋፋት አይነት ሸራስፌት አይነት ልክ ገና ጽንሱ ሳይወለድ ፌል ያደረገ ዲካ ፕሮጀክትም ኬሚካል ዊፐንስ የሚባል ማንም የሚያውቀው የለም። ምናልባት መንግስቱ ኃይለማርያም ይሆናል እንጂ እና ያንን ሚስጥር የሚያውቁ ሰዎች ብቻ ናቸው የሚያውቁት እንጂ የሚያውቀው የለም። እና ያ ግቢ ኳስ ሜዳ ነበረ። እቺ ፎቋ የተሰራችበት ቦታ ደግሞ ዙ ነበረች የጥንቸሎች እና አንድ ሚዳቆ ነበረች። እና በኋላ ግቢው እየሰፋ ሄደ። ምክንያቱም በፊት ላይ ያሉት አሮጌ ቤቶች አሉ። አሁን እነኛ አሮጌ ቤቶች የኤም1 ጥይት ማምረቻ ነበሩ። ኤም1 ያው ከቴክኖሎጂ ጋር መሄድ ስለተገባ እና ወደ ክላሽ ተመጣ። ወደ ክላሽ ሲመጣ የዛን ጊዜ ለክላሹ ማምረቻ ይሆናል። ይህንን ማሽን የት እናድርገው ሲባል እዛው ቦታ ላይ ይቀመጥ ተባለ። እዛው ቦታ ላይ ተቀምጦ የክላሹ ሌላ ቦታ ላይ 100 ሜትር በ75 ሜትር ያ ተዘረጋ። ያ ሲዘረጋና ሲሰራ ጣራውን እንትን ሩፍ ስትራክቸሩን ስቲል ስትራክቸሩን የሰሩት ኩባዎች ናቸው። እና ከዛ ኤሌክትሪክ ሲዘረጋ ዲዛይን ያደረጉት የአየር ኃይል ኮሎኔል ድልነሳው የሚባሉ ኤሌክትሪካል ኢንጂነር ናቸው። እሳቸው ያንን ዲዛይን አድርገው ለእኔ ሰጡኝ። ኤሌክትሪካል ኢንስታሌሽኑ ኤሌክትሪካል ኢንስታሌሽኑ ትሬስ ለማድረግ እኔ ትሬስ አደረኩት። ያ ነው ያለው። የሚገርም ነው። ድሮይንጉን ሰራው። ይህ እንግዲህ ማንም የሚያውቀው ታሪክ አይደለም። አረ ሌላም ልንገር ይቀረኛል። እንግዲህ ታሪክ ነው እና እግዚአብሔር ይመስገን። ዛሬ እድሜ ስንት ነው አሁን? አሁን ልክ 76 ተኩል 76 ተኩል ግንቦት አንድ ቀን ነው። ገና ነህ ደግሞ በሸሚዝ ነው ያለው እስካሁን። ገና ነህ። አይ ደስ ይላል። በጣም ጥሩ ነው። እግዚአብሔር ነው እድሜ ሰጥተው። እንግዲህ አንዳንዴ የባከነ እድሜ ያለመኖራችንም ደስ ይላል። ብዙ ነገር አለ እና ሌላ የሰማሁትን ልንገርህ። ከሩሲያ ወይም ደግሞ ከቀድሞ ሶቪየት ህብረት በኢትዮ ሶማሊያ ጦርነት ጊዜ የሩሲያ ወታደራዊ መኮንኖች፣ ሌሎች ወታደራዊ ኤክስፐርቶች እየመጡ የኢትዮጵያ ወታደሮች እንደሚያሰለጥኑ ድጋፍ እንደሚሰጡ ይታወቃል። በዚያን ወቅት ወደ ኢትዮጵያ የመጣ አንድ የሩሲያ ጀነራል ካገለገለ በኋላ እንግዲህ ታሪኩን አንተ ታቃነዋለህ። ስጦታ ሊሰጠው ታስቦ የሆነ ዲዛይን ሰርተሃል። ደግሞ ለሱ የሚሰጥ ስጦታ ምን እንደሆነ እስቲ። ወቅቱ ኢትዮጵያ ሶማሌን ድል ካደረገች በኋላ ነው። እሺ። እና ያንን ነገር ሊያሰሩ ወደኛ ጋር የመጡት ኮሎኔል ጥበብ የሚባሉ አሁንም የአየር ኃይል አባል ናቸው። አጠር ያሉ ሰው ናቸው። ያንን አንበሳዋ እንዲህ ወደፊት እየተራመደ ቋጥልኝ ላይ ቆማ ወደ ቀኟ እንደዚህ ዞር ያለች ነች። በቃ አንበሳ ዲዛይን ነው። የአንበሳ ከምንድን ነው የተሰራው? ስዕሉ በመጀመሪያ ደረጃ ላይ በወረቀት ላይ ተሰራ። እሺ። በወረቀት ላይ ተሰራና ነሐስ ላይ ማለት መዳብ ላይ ትሬስ መደረግ ነበረበት። ከስር ካርቦን አደረግኩና ትሬስ አደረግኩት። እሺ። ያንን ትሬስ ያደረግኩትን ቦታ አንድ መጽሐፍ አነበብኩኝ። እዛ ጥይት ፋብሪካ ውስጥ መጽሐፍቶች አሉ ነበሩና ምን የምትል ሜታል ወርክ የምትባል ነች። ጥቁር መጽሐፍ ነች። ሌላም አፕላይድ ማትስ የሚባል ደግሞ በጣም ግሩም የሆነ መጽሐፍ አለ። ሳይን፣ ኮሳይን፣ ታንጀንት፣ ኮታንጀንት የነሱን ከነ ዲግሪያቸው ከነ ሚኒታች ከነ ሰከንድ የሚናገር መጽሐፍ አለ። ዛሬ ይኑሩ አይዶን ነው አላውቅም። ያችን ሜታል ወርክ
በዚህ ጉዳይ ላይ ሳነብ አገኘው። ሳነባት እንዲህ አድርገን እንዲህ ብታረግ እንዲህ ይሆናል ይላል። አሁን ያንን ካነበብኩ በኋላ 4 ሚሊሜትር ውፍረት ያለው መዳብ ፈለኩ። ፕሌት ፈለኩና ላዩ ላይ አንበሳዋን ያችን የሰራኋትን ትሬስ አደረኳት በካርቦን። ያነበብከው ነገር ከገባ በመነሳት ወደ ትግበራ ገባ። በራሴ ጊዜ በቃ በራሴ ጊዜ ወደ ትግበራ ገባው። ኢንግሬቪንግ ዲፓርትመንት መስጠት ይችል ነበር፣ ግን ይሄኛው ውበት ሊኖረው ይችላል የሚል ሐሳብ ነበር። በቃ በአእምሮዬ ቦታዋን ሁሉ በአእምሮዬ የተቀመጥኩባት ቦታ ሁሉ ትዝ ትለኛለች። እንትን ነች፣ የመስታወት ሰዓት ነች ራሷ። አሁን ያንን ትሬስ ካደረኩ በኋላ ይሄን ያክል ሚሊ ሊትር የምትል መለኪያ አለች። በዛች ሊትር ሰልፈሪክ አሲድ እዛ ሳህን ላይ ትጨምራለህ። ከዛ በኋላ ሰዓቱን ይነግርሃል። ይሄን ያክል ደቂቃ ያህል ወደ ውስጡ ሰልፈሪክ አሲድ ውስጥ ትከተዋለህ ያንን ፕሌት ይላል። ያንን በመቆንጠጫ ይዘህ ትከተዋለህ ይላል። በመቆንጠጫ ይዤ ከዲዛይን ጋር ነው የሚያሳይህ መጽሐፉ፣ እንዲህ ቀላል አይደለም። ከተትኩት። ስገባ ለቅ በቃ ተፍለቀለቀ። ምክንያቱም የአንበሳው ጡንቻው ያብጣል፣ ብብቱ ይጎረጉዳል፣ አፉ ይጎረጉዳል፣ ጉንጮቹ ይብጣል። ያንን ቦታ የሚያብጥበትን ቦታ ካትራሜ ነው ወር ሬንጅ ነው የቀባሁት። ቀባው ይላል። ቀብቼዋለሁኝ። ያ በካርቦን ትሬስ ያደረኩበት ቦታ ላይ እየተከታተልኩ ቀብቼዋለሁ። ይገርማል። ቀባሁት ልክ ጨርሼ ትክክል እንደሆነ ካረጋገጥኩ በኋላ የቀረውን በዛን ሰዓት ላይ የነበሩ ብርጭቆ ወረቀት በጣም አሪፍ ነው። ደግሞ በጣም ፋይን ትንንሽ የሆኑ ደግሞ ሞረዶች ነበሩ፣ በጣም አሪፎች። እዛ ከተትኩ። በዛ አስተካክላለሁ ብዬ ከተትኩት። በቃ ተፍለቀለቀ። በቃ የፈላ ውሃ ውስጥ የገባ ይመስል ደቂቃ ይሰጠኛል። ያንን ደቂቃዬን ይዣለሁ። ቁጭ ብዬ ጠበቅኩት። ተፍለቅልቆ ልክ ሲጨርስ በማንኪያ ያወጣሁት፣ አርገበገብኩትና ውሃ ውስጥ ከተትኩት። አንበሳዋ እንዳለች ቁጭ አለች። በቃ ከዛ በኋላ ፖሊሽ አደረግኩኝ። የጎደለበት ቦታ ላይ በኢንግሬቪንግ ቀስ ብዬ አስተካከልኩት። መጨረሻ ላይ መቆሚያ የሚሆን እንጨት ዲፓርትመንት እንዲሰራልኝ አደረግኩ። ከዋንዛ ይሁን ከቀረሩ እንጨት አላቅም ሰራልኝና ከዛ በኋላ ላዩ ላይ ተሰካች፣ ቆመች። በምን እንትናል? በስክሩ ነው ቴክኒኩ አለ ይሰራል። በቃ ላዩ ላይ እንዲቆም ተደረገ። በቃ አለቀ። ተለጠፈች። እንትን ሄደ። መጽሐፍ አንብበ ተነስተህ? አዎ መጽሐፍ አንብቤ ነው። ከዛ በኋላ ካራማራ ሄደ። ለጀነራሉ ተሰጠ። ለሩሲያው ጀነራል ስጦታ ተሰጠ። ግን ይሄን ሁሉ ስታደርግ ያው ምንም እውቅና የምስክር ወረቀት ምናምን የለም። በዛን ሰዓት ምግብ ለስራ ነው። በቃ ለሀገር ነው። በቃ ምግብ ለስራ ነው። እንዴ 24 ሰዓት ሙሉ እኮ ዶክተር እኮ እየደበደብን እኮ በቃ አንድ ፔፕሲ እና አንድ ጥብስ ካገኘ በቃ እኮ። አንድ ሌላ ጥያቄ፣ ቫሊቦል ድሮ ጨዋታ ሲደረግ ልክ አንዱ ቡድን ሊያሸንፍ 1 ነጥብ ሲቀራው ዋን ሞር ይባላል። ዋን ሞር ሰርብ ዋን ሞር። እንግዲህ ለአንተ ዛሬ ጋሽታሉ ጉድ ነው። ኢሰፓ እኮ የኢትዮጵያ ሰራተኞች ፓርቲ አደራጅ ኮሚሽኑ ወደ ኢሰፓ ወደ ኢትዮጵያ ሰራተኞች ፓርቲ ሲዛወር አደራጅ ኮሚሽኑ አልቆ ፓርቲው ሲመሰረት ሌላ ዲዛይን ሰርተሃል። ስቲል ይሄ ደግሞ በህዝብ ዘንድ አይታወቅም። እስቲ እባክህ። እሱ አንድ ቀን ቢሮ እንደተቀመጥኩ ነው። ዛሬ ሞቷል። ከበደ ዳባ ይባላል። የሽያጭ ክፍል ኃላፊ ነው። ታሉ ዛሬ እንሄዳለን አለኝ። የት አልኩት። ቤተ መንግስት አለኝ። ምንድን ነው የምንሰራው አልኩት። አይ እዛው ነው የሚነገረን አለ። ላንድ ሮቨር ነበረች። ተነሳ ሄድን ቤተ መንግስት ጋር ያው ዞርንና ገባን። ወደ ቀኝ በር ላይ አካባቢ ጋ ነው ፓርክ የሚደረገው። ወራ ብለህ
ከዛ በኋላ እዚህ የፍልውሃው ቤተ መንግስት ነው ላይኛው ነው። ከዛ በኋላ መኪናዋ ከቆሞች በኋላ መቼም ዳገቱ ያው ጫን ያስተነፍሳል። ላይ እንግዲህ መንግስቱ ያለበት ቢሮ ለመድረስ ማለት ነው። ፕሬዚደንቱ ጋር ነው ምን ሄደው እና እንዴት እንመለከተው አሁን እዚህ ጋር ታንክ ቆሟል፣ እዚህ ጋርም ታንክ ቆሟል። እዚህ ጋር ደግሞ ወጠምሻ ወታደር እጁን ጠቅልሎ ዘጋው ወጠምሻ አሁን እዚህ ጋር አንድ ነገር ቢፈጠር ማንን ይመታል እያልኩ እየታዘብኩ ግራ ገብቶኛል። እሱ ግን አብሮ ያለው ሰው ያውቃል። አብሮኝ እሱም አያውቅም። ተጠርታችሁ ነው? ተጠርተን ነው እኛ እንዴ የይለፍ ወረቀት እኮ ተሰጥቶን ነው። ገርማል። አሁን ከዛ ሙያ ያስከብራል፣ አንዳንድ ጊዜ ያስከብራል። ልክ እሱ ጋር ስንደርስ ከፊት አንበሳ ዙ አለ ደግሞ። አሁን ወደ ግራ መግባት አለብን። ወደ ግራ ስንገባ ሸልተር ነገር አለ። ከሱ ቤት ይሁን ቢሮ ወደ ታች መጥቶ ቢሮ መግቢያ ጠጠር ነው። እሱን አቋርጠን ነው የምንሄደው። ወደ ማን? ወደ ስህን ቢሮ ነው የምንሄደው። ፕሮቶኮል ሹሟ ጋር አሁን የእሱ ቢሮ በዚህ ነው የሚገባው። አቋርጠን ሄድን፣ ገባን፣ አገኘናት። ያው እንዲህ እንደመጣን ተነግሯታል። እሷ ያላት ወደ 4 ፓድ ነው 3 ነው 4 ስልክ ነው ያላት፣ ሌላ ነገር የላትም። በቃ እዛ ቁጭ ብላ በቃ ሀለው ጓድገሌ ሰዓት ለውጥ አለ ምናምን ነው የምትለው። በቃ ከዛ ሰዎቹ መጥተዋል ተባለ አለችና እኛ እሱ ጋር አልደረስንም፣ በእሷ ነው። ከዛ እሷ ትእዛዙ ይዛ ወጣች። ትእዛዝ ይዛ ወጣችና ፕሬዚደንቱን አላያችሁም? አላየንም። አልተገናኛችሁ? 2 ጊዜም አላገኘንም። የመጀመሪያው ጊዜ ያው ቡና ብቻ ጠጣን፣ ቀሐስ በሚል ማንኪያ ማስለን። ከዛ በኋላ ቀሐስ በሚል ማንኪያ ቀሐስ በሚል ማንኪያ ማስለን ቡናችንን ጠጣንና ቤተ መንግስት ቡና ጠጥተሃል። ሙያ ነው አንተ ትልቅ ባለሙያ ነህ እኮ አሁን አልታወቀም። የመጀመሪያው ጊዜ ያው ቡና ብቻ ጠጣን፣ ቀሐስ በሚል ማንኪያ ማስለን። ከዛ በኋላ ቀሐስ በሚል ማንኪያ ቀሐስ በሚል ማንኪያ ማስለን ቡናችንን ጠጣንና ቤተ መንግስት ቡና ጠጥተሃል። ሙያ ነው አንተ ትልቅ ባለሙያ ነህ እኮ አሁን አልታወቀም። እና ከፕሮቶኮል ሹማ ያው ቡና ጠጥተናል። ከዛ በኋላ እሱ የነገራትን ኢንዲቴል ጽፋ መጣለች። እኛም ኖት ፓድ ይዘን ስለነበረ እንጽፋለን። ከኢሰፓኮ ወደ ኢሰፓ ወደ ፓርቲ መለወጥ ስላለበት 4 አይነት ዲዛይን ሳይሆን ዲዛይኖች እንዲመጡልኝ ዲዛይን ነው ለምርጫ ብቻ ብሎ ለምርጫ ዲዛይን ይዛቸው እንዲመጣ እንዲሰራልኝ አለ ፕሬዚደንት መንግስቱ። እሱ ያው ነገር ግራ ሲገባ በቴክኒክ ጉዳይ ላይ እዛች ጠጠሯ ሻልተር ላይ ወደ ታች ይልና እስቲ እዛ ጥይት ፋብሪካ ሄዶ ሰው አይጠፋም ነው የሚለው። እንደው በህይወት ዘመን በዚህ ሁሉ ሙያ ፊት ለፊት አግኝታ አናግረህ? አላገኘሁትም። ፎቅ ላይ ሆኜ አይቼዋለሁ። ድንገት መጥቶ ከቆሬ ይሁን መጥቶ ድንገት ገብቶ ድንገት እኮ ነው የሚገባው እና አባት ጦር አላስገባ ብሎት። ኦኬ ለምን ከመከላከያ ሚኒስቴር ትእዛዝ አልደረሰኝም አለ። እሱ መሆኑን እያወቀ አላስገባህም አለ። ምን አለ? ፕሮቶኮሉን ያውቃላ፣ ዲሲፕሊኑን ያውቃል፣ ኤቲክሱን ስለሚያውቅ ዱብ አለ ከመኪናው። ልክ ሲወርድ ዘብ ተዘጋጅ አለ። ዘብ ሰልፍ አለ። ውስጥ ያለው ዘቡ በሙሉ ወጣና ሰፋ። ዘብ ረክቡ ጀራ እንትና ማነው ኮሎኔል መንግስቱ በብረት ሰላም በላለ። በብረት ሰላም ሰጣ። ብረት አውጣ ተባለ። እያንዳንዱ ልክ ዘብ እንደሚፈተሽ ጥይት እንደያዙና እንዳልያዙ አየ። ጥሩ ነው በርቱ ብሎ በእግሩ ነው የገባው። መኪናው አልገባም። አላስገባም በሩም አልተከፈተለት። በቃ በእግሩ ገብቶ ነው የዞረው። እና እኛ ፎቅ ላይ ሆነን ያየነው።
ወታደራዊ ዲሲፕሊን እዚህ ጋር ወታደራዊ ዲሲፕሊን ነው ይሄ ኤቲክሱ በቃ እነኛን አመስግኗቸው ነው። ታዲያ እስቲ ወደ ዲዛይኖቹ እንመለስ። ከኢሰፓ እኮ ወደ ኢሰፓ ከዛ መጣሁ። 4 አይነት ሰራሁኝ እኔ 4 አይነት ሰራሁና 4ቱንም ይዤ ሄድኩ። ያው ዴድላይን ይሰጣል። የኔ እናት ፍጠር ነው የምትባለው። ዴድላይን ይሰጣል። ፈጠራ ትፈጥራለህ፣ ስራ ነው። ዴድላይን ይሰጣል፣ ሹር ነው፣ በሰዓቱ ነው የምትደርሰው። እና ይዤ ሄድኩ። እዝ ነው ትእዛዝ ነው፣ በዴድላይን ነው። እስከዚህ ቀን አምጣ፣ ቀልድ የለም በዛን ጊዜ ውስጥ በቃ። ምክንያቱም የኛ ጭንቅላታችን ሌሊትም እንቅልፍ ተኝተን እያለ እየሰራ ፎርሙላ ጠፍቶብን ከሆነ ሌሊት ከእንቅልፍ ባነን ፎርሙላውን እንጽፋለን። አዎ እንደዛ አይነት ነበርና አሁን ሰራሁኝና 4ቱንም ይዤ መኪና ታዘዘልኝና ሄድኩ። ብቻዬን ሄድኩ። አሁንም እንደ ልማዴ ቡናዬን ጠጣሁ። 4ቱንም ወሰደች፣ ሰጠችው። ከኔ ጋር አልተገናኘም። በቃ ሰጥቻቸዋለሁ ሂዱ ተባልኩ። ሄድኩ ወጣሁ። ከ4ቱ የትኛው እንደሆነ የኢሰፓ አርማ ተመረጠ አንዱ። በቃ ቅድም እንዳልኩ ነው። በቃ ምስክር ወረቀት የለም፣ አይ የለም፣ የቃል ምስጋና የለም። ይዣት አልመጣሁም እንጂ ጥይት ፋብሪካ በ69 ዓመተ ምህረት ወደ መጣሁበት ጦር ትምህርት ቤት ሲመልሰኝ ከአስተዳዳሪው ጋር ብዙ ቋንቋ አልተግባባንም። እኔ ሚሊቴሪያዊ ቋንቋ አወራለሁ፣ እሱ ሲቪል ነው የሚያወራው። ወደ ጦር ትምህርት ቤት መለሰኝ። በዛን ሰዓት ላይ የተማርኳቸውን ነገሮች እያንዳንዳቸውን ኢንዲቴሎች ጽፈዋል። ጀነራል አለማየሁ አጎናፍር የተባሉ የመጨረሻ የአየር ኃይል አዛዥ ደርግ ሲወድቅ ምንም የማያውቁ ሰው ብዬ ናቸው። እሳቸው ቴክኒካል ኢንጂነር ናቸው እንጂ አውሮፕላን አብራሪ አይደሉም፣ አያበሩም፣ ምንም አይሉም። ግን በቃ ስንት ዓመት ታስረው ኢህአዴግ አስሯቸው መጨረሻ ላይ ተፈተው 3 ዓመት ከቆዩ በኋላ ሞቱ እሳቸው። ውድ ቲቪ ተከታታዮች እግዚአብሔር ትልቁ ዲዛይነር ነው። ሰማይና ምድርን የፈጠረ ለሰው ልጅ ደግሞ ጥበብን ሰጥቷል። አንዳንድ ጊዜ አብረውን ያሉ ሰዎች ዋጋቸው በደንብ አይታወቅም። ጋሽታሉ ምናልባት ከእንደዚህ አይነት ሰዎች መካከል አንዱ ይመስለኛል። ለሀገር ብዙ ሰርቷል። በእርግጥ በጌታ ቤት ደግሞ ብድራትን የሚቆጠር አምላክ አለ። ሌላ ነገር ትዝ አለኝ እባክህ። ከዛ ወዲህ እውነት እልሃለሁ ወደ ፈጠራ ስራ አልመለስም። ከቁስለኞች ጋር የተያያዘ የቁስለኛ ወታደሮች ነው የዘማች ቁስለኞች ምናምን የሚል ደግሞ ሌላ ዲዛይን ነበረ። እስቲ አንድችን ብቻ ልጠይቅና እሱ እንዲሁ መጣ፣ ጥይት ፋብሪካ ውስጥ መጣ። ማን ያው ይታዘዛል ከመከላከያ ሚኒስቴር ትእዛዙ መጣ። በዛን ሰዓት የነበረ የዘመቻ መምሪያ የሚባል አለ፣ ምን አለ ትእዛዝ ይመጣል። ትእዛዝ ሲመጣ ትቀበላለህ። ምክንያቱም መስሪያው ክፍል ይሄ ፓንቶግራፍ ማሽን የተባለው ጥይት ፋብሪካና አየር ኃይል ነው ያለው። በቃ 2 ቦታ ነው ያለው ፓንቶግራፍ፣ ዴክል ፓንቶግራፍ ማሽን የሚባለው እና ያን በጥሩ መኮንኑም የሰራሁት እዚሁ ነው። እሱ ለየት ባለ መንገድ ነው። አሁን እሱ ከሬዚን አልተሰራም፣ ደግሞ ጂፕሰም ተሰርቶ አይደለም። አኩርፌ ነው ጄሱ አላቦካም ብዬ ከእንጨት ነው የሰራሁት ኢንግሬቭ አድርጌ። እንደው እቺን ነገር ማን የሰራት አላሉም? ኮሎኔል መንግስቱ ያቺን ነገር ለነሲቡ ነው የተሰጠው ወይ ሌሎች ምስጋና ተቀበለውበት ይሆናል እኮ። አይ ዶንት ኖ እንግዲህ ምናልባት እንግዲህ ተሰርቶ ካለቀ በኋላ ይዞ የሮጡ እንትን አንድ ኢንጂነር አለ። በቃ በፊት ሸሽተው የነበሩ ይዘው ይሮጡ አሉ እና የቁስለኛ የዘማች የዘማች አርማ ያው ትእዛዝ ይመጣል ከመከላከያ ሚኒስቴር። እንዴት ቁስለኛ ዘማች ነው የሚባለው? የዘማች አርማ ነው የሚባለው እና መጣ። ሲምፕል ቀላል አይነት ነገር ነው፣ እንደሌላው አይደለም። እሱ በቃ ቀይና ነጭ ነበረ። እሱ ተሰራ
በቃ ድሮይንጉ ተሰራ። እዚሁ ፓንች ተደረገ። አንድ ሹለር የሚባል ማሽን አለን። ሌላም ደግሞ ትንሽ አነስተኛ ማሽን አለች። በቃ በኋላ ነው ኤክሴንትሪክ ማሽኖች የመጡት በኋላ ነው። እና ሹለር ማሽን ነው ዋናው ትልቅ ነገር የሚመጣው እሱ ነው። አሁን ይኑር አይኑር አላውቅም። ያ ማሽን እሱ ማሽን ሲመታ መሬቱ በሙሉ ነው የሚነቃነቀው። እና እዛ ላይ ተሰርቶ የሄደበት ሁኔታ ነው ያለው። የሚገርም ነው። በዚህ ሁሉ እንግዲህ አንተ አሁን ዛሬ ቢሆን ውድ የሕይወት ቲቪ ተከታታዮች ጋሽታሉ ዛሬ ቢሆን ሚሊዮነር ነው። አንድ ትንሽ የድርጅት ሎጎ ተስሎ ስንት እንደሚከፈል እናውቃለን። ግን ይሄንን ሁሉ ሰርተሃል። ታሪክ ነውና የአይምሮ እርካታ አንድ ነገር ነው። እንግዲህ ለዚህ ዕድሜ ያበቃ ለ76ኛ ዓመትህ ደግሞ ያበቃ የዚህ ፍቅር፣ የዚህ ምሕረት፣ የዚህ ቸርነት ጉዳይ ነው። ሌላ ምንም የለም። እንደው ከዚህ ጉዳይ ሳልወጣ እንደው ከዚህ ጋር ተያይዞ ዛሬ እንደው ለእንጀራ እንደው ለዕለት ጉርስ የሚሆን ነገር በዚህ ሙያ ተጠቃሚ የሆንክበት ነገር አለ? ምናልባት በዚህ አጋጣሚ ሰዎች ታሪክን ሲሰሙ ብዙ ነገር ወደ አይምሯቸው ሊመጣ ይችላል ብዬ ነው። ይህንን ሙያ ይዘህ ዛሬ አሁን በዚህ ርፍ ባልክበት ጊዜ የምትጠቀምበት በማማከር ድርጅቶችን ሊሆን ይችላል፣ ኦር ስራ በመስራት በዚህ ሙያ የምትጠቀመው ነገር አለ? እንግዲህ እኔ በ1983 ዓመተ ምህረት ኢህአዴግ ሲገባ ያው ወታደር ነህ ተብዬ በአክሰለሬሽን ነው የተሰጠኝ ወታደር ማዕረግ መቶ አለቃነት። እና አክሰለሬሽን ማለት አቋራጭ ነገር በፍጥነት ልዩ ሹመኛ ማለት ነው። ልዩ ሹመኛ ተብዬ ነው የተሰጠኝ። ምክንያቱም ያ አሁን አሜሪካን ሀገር ያለው ባህር ኃይል ሰውዬ ከቼኮስሎቫኪያ ሄጄ ተመልሼ እንደመጣው በቃ እንደምከዳ ጠረጠረ መሰለኝ። ወዲያውኑ ጥቂት ጊዜ እንደቆየ ተግባራዊ ግራጁዌት እንዳደረኩ በሌ ዛሬ ሳምንት ሄደህ መቶ አለቃ ትሆናለህ አለ። ከመከላከያ ሚኒስቴር ነገሮችን ሁሉ ጨርሶ ሄጄ 1 ዓመት ሙሉ ከሰለጠኑት ጋር ነው እንግዲህ ማዕረግ የተሰጠኝ። እና ከዛ እንግዲህ ኢህአዴግ ነገሮቹ የተበላሹ ኢህአዴግም እየመጣ ነው ሲባል ጎንደር ደረሱ ተባለ። ከጎንደር መጡ ነቀምት ደረሱ ተባለ። ክላሽ አውጡ አሉን። የራሳችንን ክላሽ አወጣን። ከዚህ ደብረ ዘይት ከተሰራው እዛ አማቱ ፋይል አዲስ ማሽን ቱል ፋብሪካ ማለት ነው ራሱ ላይ ስታምፑ ከዛ ወጣንና እዚህ ሰበታ የፖሊሶች ኢላማ ወረዳ አለ። ሄደን 45 ጥይት ተኮስን። እኔ ክላሽን ማቃት መፍታትና መቅጠሟን ካልሆነ በስተቀር ተኩሽባት አላውቅም። የተኮስኩት እኔ ድሮ ኤም1 ነው ማቀው። ግንባር ወጥተሃል? እኔ ግንባር የሚባል ነገር አለ። ይሄ የቴክኒክ ሰው ስለሆነ ሚሊታሪ ቴክኒክ ግንባር አላውቅም። እና ሀረር ኮርስ ላይ እያለሁኝ የተኩስ ሰዓት ፕሮግራም ደርሶ ወንድሜ በመኪና አደጋ ደርሶ ለለቅሶ መጥቼ የተኩስ ሰዓት ፕሮግራም አልፎብኛል። ክላሽን ሳልተኩስ ማለት ነው። ከዛ እዛ እንደ 45 ግን ገጣጥመሃታል? ፈትቼ ገጣጥሜያታል። እና እዚህ አንድ 45 ጥይት ከተኮስኩ በኋላ ምን እንደመታም አላውቅም። ተመልሰን መጣን። እዛ ኢላማው አለ። ከዛ ምክንያቱም ለእኛ አንደኛ አዲስ መሳሪያ ነው። ግሪስ ጠርገን ነው ትኩስ አዲስ ማሽን ከሆነ ገና ባሩድ ያልሸተተው ነው እና ራሱም አልተሟሸም መሳሪያው። ተኩሳል ምን እንደምታጣቃ እሱ አሁን ገዛ መጣን። እዚህ ከገባን በኋላ በሳምንቱ የት ነው ደረሱ አሉ። መሳሪያ ያውጡ አሉ። ለምን አልኳቸው። አይ እዚህ እነኚህ ሰዎች እኮ እዚህ ደረሱ አሉ። አይ ለምንድን ነው የማወጣው አልኳቸው። ለራስ መከላከያ አሉ። አይደለም አልኩት። አይደለም
ይሄ አሁን ልንገርህ ያንን ያንን ቢኤም ያንን ታንክ ያንን መድፍ አልፈው ያንን 112 ያንን አውሮፕላን አልፈው መጥተው እዚህ በክላሽ እኔ ክላሽ ይዤ ነው ማቆማቸው አልኩት። ልንገርህ አልኩት ነገር ካለቀ በኋላ የመሰሪያ ቁጥር ጽፈህ ስሜንና የቤት ቁጥሬን ጽፈህ ታሉዳና ጋር እንዲህ አይነት ክላሽ አለ ብለህ ለማስያዝ ካልሆነ በስተቀር ምንም ነገር ማደርገው ነገር ስራ አልፈልግም እንትን ክላሽ አልኩ። በቃ እነሱ በሳምንቱ ገባ አለቀ። እኔ ነፃ ነኝ። ከዛ በኋላ ያው ጦል ላይ ገባል። አንድ ወር ሆለ። ማዕረግ 100 አለቃ ነው ያኔ 100 አለቃ ነው። ያው በገቡ በሳምንቱ ነው ጃን ሜዳ ተሰብሰቡ የተባለው። ከዛ በኋላ ሆለታ ጦር ትምህርት ቤት ወሰዱን። እኛ ያው ጴንጤነታችን ስላለቀቀን እዛው አምልኮ ጀመርን። አንድ ድሮ ሆለታ ማቃት የንብ ቤት የምትባለች ምን ቤት የምትባል ቤት ነበረች። እዛች ቤት ውስጥ በቃ ድንጋይ ላይ ቁጭ ብለን ማምለክ ጀመር። ከዛ ጦር ላይ ሄድን። 17000 ጦር ነው 1700ም ጌታ ሰጠን፣ ምርኮ ማድረግን በቃ የሚገርም ነው። ከዛ 5 ወር 6 ወር እዛ 5 ወር ከቆየም በኋላ ያው አንድ ቀይ መስቀል ያዝል አድርግህና እዚህ ላይ ወደ ቀይ መስቀሉ እንመጣለን። አሁን ካምፕ ባላችሁ ጊዜ ኢህአዴግ ገባ፣ ተይዛችሁ ጃን ሜዳ፣ ከዛ ሆለታ እንዲህ ካምፕ ቆያችሁ። ጦል ላይ አምልኮም ጀመራችሁ። እዛ ጌታ ነፍሳትን ሰጥቷችኋል። 17000 ይኸውልህ 1717,000 ጦር ገባ። 1700 አካባቢ ነው ጌታ የሰጠን አስራት አስራት ነው ተቀብሎ ልክ ከ110 እንደተባለው ኢቭን የእንትና አሁን ለምሳሌ የለገሰ አስፋው ኤዲሲ የተባለ ብርሃኑ የተባለ አሁን ሙሉ ወንጌል ቴዎሎጂ ኮሌጅ ውስጥ ዲን ነው ይመስለኛል። ብርሃኑ ይባላል። ላፍቶ ሙሉ ወንጌል ነበረ። ቀይ ልጅ ነው። በቃ ዛሬ ቢያገኘን ጋሽታሉ አባቴ ብሎ ነው ላይ የሚጠመጠሙ። እነሱ ሁሉ ጌታን ያገኙት። አሁን በየስፍራው እንኳን ለአገልግሎት ስንሄድ አቤት ጌታዬ እንደምን ይለኛል። እኔ አላውቀውም ሰውየውን። ሰላም ብዬ እጄ ሰላምታ ስሰጠው እኔ እኮ ጦር ላይ ነው ማቂ ይለኛል። አላውቀውም እኔ እና አሁን በቅርብ ባለፈው እሑድ ላይ ነው ለማን ነው አየር ጤና መሰረተ ክርስቶስ ስናገለግል ወጣችና አንዷ ሰላም አለችኝ። ትምትም ብላ አቤት ታሉዬ እንዴት ነህ አለችኝ። አማቱፋን እንግዲህ እኛ አማቱፋ በዛን ሰዓት ውስጥ እኔ ተከለኝ ጋሻው ተበሾመ ገበየው ምናልባት ፈለቀ ቸርነት 4 ሰዎች እንዲህ ትንሽ ያው በድብቅ ያው ኦፊሻሊ ፊት ለፊት ከካድሬ ጋራ መጋጠረው ነው ነኝ ያው ላምላትል ሰው ሳት ሆነባት ላተው ልጅ ሆነባት እንደሚባል እንዳያባሩኝ ስራዬን ፈለጉ ወይም እንዳይገሉኝ እና እንዳይታቀፉኝ እምነቴን ጠሉት እና ከካድሬ ጋራ እንዲህ ነበርንና 5 ወር ተኩል ከፍተኛ 3 ታስሬያለሁ፣ ተፈትቻለሁ። ያው ተዛ ምንም ነገር እግዚአብሔር አምላክ በስልጣን ነው በሞገስ ነው። ትልቅ ነገር ነው። እንግዲህ እዛም ሆናችሁ ወንጌል ሰራችሁ፣ ጌታ ነፍሳትን ማርኮ ሰጣችሁ። አሁን እንግዲህ ቀደም ብዬ ዘረዘርኳቸው ነው ኮሎኔል አበራ፣ ኮሎኔል ተዘራ በቀለ፣ መቶ አለቃ አበራ፣ ፓስተር ሙሉ ወንጌል ነው። ስፔሻሊ ኮሎኔል ክፍሌ በቃ እዛ ጌታን ያገኙና ተለቀው ወደዚህ ሲመጡ ሪኮመንዴሽን ደብዳቤ እየተጻፈላቸው ነበር የሚመጡት። አንደኛ ምክር ተመክረው ነው በደንብ ተምረው ከማይሆን ከነኚህ ዋች ታወሮች እኔ ጆቫ ዊትነሶች አልላቸውም፣ እግዚአብሔራውያን አይደሉም እነሱ ጆቫ ዊትነሶች ናቸው ነው የምላቸው። ከነሱ ጋራ ኦንሊ ጂሰስ ጋር ላለው ነገር እንዲህ ከነሱ ትንሽ እንዳይዟቸው ጥንቃቄ እንዲያደርጉና ወንጌላውያን ቤተ ክርስቲያናት ጋራ ከተያያዙ ሰዎች ጋራ ጥምረት እንዲያደርጉ ያ የድጋፍ ደብዳቤ እየተሰጣቸው በእጅ ተጽፎ ፊርማ ተፈርሞ ይሰጣቸውና ይወጡ ነበር እና መጨረሻ ላይ የሚወጡት እንደዚህ ይደረግ ነበር። እኔ የቃለ ሕይወት ቤተክርስቲያን ከዚህ ከአዲስ አበባ ተነስቼ
ወላይታ ሶዶ ድረስ ኦቶና ሄጄ አስረክቤ መጥቻለሁ። ያመኑትን የሚገርም ነው። ይሄ እንግዲህ ትልቅ አገልግሎት ነው። እግዚአብሔር ማነው ፓስተር ዳንኤል ነው ማነው የሚባል ቃለ ሕይወት እዛ ኦቶና ውስጥ የነበረ ለሱ እዛ ለየት ያለ ከሰዓት በኋላ ተዘጋጅቶ አስረክቤ መጥቻለሁ። እንግዲህ ውድ ሕይወት ቲቪ ቤተሰቦቻችን ከጋሽ ታሉ ጋር ያለን ውይይት በዚህ መልኩ ቀጥሏል። ምናልባት ጋሽ ታሉን ማግኘት የምትፈልጉ ሰዎች በእርሱ አገልግሎት ወደ ጌታ የመጣችሁ በአገልግሎቱ የምትባረኩ ከሙያው አንጻር ደግሞ አግኝታችሁ ልታማክሩት የምትፈልጉ ትልቅ ባለሙያ ነው። ከመንፈሳዊ አገልግሎቱ ውጭ ስልኩን ከዝግጅት ክፍላችን ማግኘት የምትችሉ መሆኑን እንገልጻለን። እስቲ እንቀጥል ወደዚህ። እንግዲህ አሁን በመሀል ደግሞ ቼኮስሎቫኪያ ሄደ ነበረ። ወደ ቀድሞዋ ቼኮስሎቫኪያ የሶሻሊስት ሀገር ናት፣ ምስራቅ አውሮፓ። እስቲ እንዴት ነው የሄድከው? እዛ ምን ሆነ ያለውን ነገር? እሱ የእግዚአብሔር ተአምራት ያለበት ሁኔታ ነው። ምክንያቱም ነገሩ ያው ካለው ከእውነት ሁኔታ ጋር በተያያዘ ነገር ከኔ ጋር አንድ የመስማማት ነገር አልነበረም ብዙ። ወታደር ቤት ሳለህ ነው? ወታደር ቤት ነው። በቃ እኔ እዚሁ ጥይት ፋብሪካ እያለህ ነው እና እያለሁ ነው። እዚህ ጆሮ ግንዴ ላይ ጠባሳ አለ፣ ግላንድ ቲቪ ነው ምናምን ነው አሉኝ። ይሄ ጠባሳን ራሴ በቃ ያው የልጅነትና የጎረምሳነት ባህሪ ሆኖ በመስታወት አይቼ በምላጭ ቆርጫለሁ፣ እጢ ነው ብዬ ለማውጣት እንደ ቀላል ነገር ልክ ጥፍር እንደመቁረጥ ግን አልወጣም። እና እሱ ለካ ያብጣል። አሁን ይሄ በ1976 አካባቢ ይሁን 76-75 አካባቢ ነው። በዛን ሰዓት ደግሞ የፕሮጀክት ስራ በጣም በዝቷል። በጣም የኛም ፕሮጀክት ስራ እና በቃ መተንፈሻ ጊዜ የለንም። ዛሬ ተሰጥቶ ማለቅ አለበት ከተባለ ማለቅ አለበት፣ አለበለዚያ መጥቶ አጠገቡ ነው ማናጀሩ በቃ። እና ተግባራዊ ትምህርት ቤት ደግሞ እማራለሁ። አሁን ያንን እየተማርኩ እያለ ሴሚስተር ፕሮጀክት መስራት አለብኝ፣ ድሮይንግ። ይህ የበር ላይ ልገባ ስል የበር የዘብ አለቆች አለቃው ምንድን ነው እሷ ይዘህ ማግባት አትችልም አለኝ። ከዛ በፊት እገባለሁ። የተጣላ ነው በፖለቲካው ጉዳይ ነው። እንግዲህ እሱ ፖለቲከኛ ነኝ ባይ ነው። ለምን አልኩት፣ አይቻልም አለቃ ካልፈቀደ አለኝ። ነው አዎ ተቀደልኩና ጠብቀው ብዬ ቁጭ አድርኩና ገባሁና አለቃዬን ጠየቅኩት። ቴክኒካል ማናጀሩ ዋናው አለቃ የቅርብ አለቃ አለ ጀንበሬ የሚባለው ቴክኒካል ማናጀሩ ጋር ገባሁና ሌፍተናንት ክፍሉ ተግባራዊ ትምህርት ቤት እንደምማር ታውቃለህ፣ ይኸውና ሴሚስተር ፕሮጀክት ነው፣ 1 ሰዓት ረፍታለች፣ በእሷ ሰዓት ላይ እሰራ ነበረ ላስገባ፣ ይኸውና 50 አለቃ እርቂሁን ከለከለኝ አልኩት። ምን እርቂሁን ከለከለኝ? በትምህርት ያምናል ሰውየው። ኦኬ ሂድና ለጀንበሬ ንገረውና ጀንበሬ ያስገባልሃል፣ እምቢ ብሎ የሚል ከሆነ ለእኔ ንገረኝ አለኝ። እሺ አልኩትና ሊሄድ ስል ይሄ ጆሮ ግንዴ አብጧል፣ ያ ህመሙ አብጧል። አሁን ከዛ በኋላ ቆይ እስቲ በሩን ዘግተህና አለኝ። እሺ አልኩና ዞር ስል አንተ እኮ ከወር በኋላ ውጭ ሀገር ትሄዳለህ አለኝ። እኔ ጤፍ፣ ደሞዝ፣ እድገት፣ ምን ዘይት፣ ቡና የተከለከልኩ ሰውዬ ትሄዳለህ ተባልኩ። በምን ጉዳይ እንደው እንዴት አላልክም? መጠየቅ የለም። ትሄዳለህ ተባለ፣ ውጭ ሀገር ትሄዳለህ። ሁሉም ነገር ትእዛዝ ነው። አዎ ቼክ ትሄዳለህ ተባለ። ቼኮስሎቫኪያ እንደ ቆምኩ ላብ ነው የሰመጠኝ። ምክንያቱም የማልጠብቀው ነገር ነው። ለግድያ የምታሰብ ሰውዬ ውጭ ሀገር ነው የሚሄደው። ድንጋጤ ደስታም ነው። እኔው አንተ ትምህርትን ትማራለህ? አዎ እማራለሁ አልኩት። መቼ ነው ግራጅዌት የምታደርገው? በሰኔ አልኩት። አንተ እነዚህ በሽታ ችግር ትሆናለህ፣ ከወር በኋላ ከውጭ ሀገር ትሄዳለህ አለኝ።
በቃ ልክ ይሄን ሲለኝ ነው ላቤ መጣብኝ። ቆምኩ። እኔ ያው ሚስጥር ነው በልብ ጠብቀው፣ ቴሌግራሙ ሲመጣልኝ እነግርሃለሁ፣ እስከዛ ድረስ ተማር አለኝ። እሺ አልኩኝ። ሄድኩ ቤቴ። ማታ ገባሁ አደርኩ። ጠዋት ተነስቼ ፊቴን ታጥቤ በመስታወት ሳየው ይሄ የለም፣ ማሸሸ እብጣቱ የለም። እሺ የለም፣ በቃ ጠፋ። እሺ የሚገኘው በሽታው በደም ነው። ጠፋ። ጠዋት መጣሁ ግቢ። ጥቂት ጊዜ እንደቆየሁኝ 3 ቀን 4 ቀን ቆይቼ እንደሆነ አላውቀውም፣ ዊዝድሮ አስገባሁኝ። እኔ በቃ ይሄ እንደጠፋ አመንኩኝ። ከዛ 4 ነበር የተመደብነው። እኔ አርቲስቲክ ዲዛይነር ነኝ። 2 ኢንግሬቨሮች ናቸው። 1 ሎጂስቲክ ነው። ሎጂስቲክ ዲፓርትመንት ያለ ልጅ ነው። ተመረጠን። መጀመሪያ ሕክምና መመርመር አለብህ። ጦር ኃይሎች ሄድ 3ቱ ላይ ነቆጣ ሲገኝባቸው ታሎ ፒውር ነው፣ ምንም ነገር የለም። ከዛ በኋላ ተነሳን። አስታውሳለሁ ተስፋዬ ሀብተማርያም የሚባል ልጅ ነው። አንተ አለኝ በር ላይ አምላክ ብሎ በአደባባይ ውጭ ሀገር ላከ አለኝ። እንዲህ አለኝን አረሰው። አንድ ሞተ ታደሰ ታዬ የሚባል እንዳይሰሙ ፖለቲከኞች ማሽን ስር ይዞ አቅፎኝ የሳመኝ ጊዜ ሁሉ ትዝ ይለኛል። ይወዱሃል። ያው በዚህ በእምነት ጉዳይ ደስተኞች ያልሆኑ ብዙዎች ቢሆኑም እና ከዛ በኋላ ተነሳሁ ቼኮስሎቫኪያ ሄድኩ። በፕሌን ስትሄድ የመጀመሪያ ነው? በፕሌን ሲሄድ የመጀመሪያ ነው። የታረፋችሁ ምን ሆነ? ጀርመን ነው፣ በምዕራብ ጀርመን ነው። በጣሊያን ሲባል ወሬ ሰምተናል። ጣሊያን ሌባ አለ የሚባል ነገር ሁሉ ወሬ ሰምተናል። እና ከዛ በፊት ሄደው የመጡ አሉ። ከነሱ ኢንፎርሜሽን ሰብስበናል። ተጠንቀቁ፣ በረዶ ሲሆን እንዲያንሸራትታል ምናምን ብዙ ታሪክ ሰምተናል። ምዕራብ ጀርመን የዛን ጊዜ እሱ እንትን ነው፣ ኢምፔሪያሊስት ነው፣ ምዕራባውያን ነው። ምስራቅ ጂዲአር ደግሞ በዚህ ያለ። እኛ በምዕራቡ ነው ሄድነው። ምዕራብ ሄድን፣ ፍራንክፈርት ወረድን። ከወረድን በኋላ ሆቴል ማደር አለብን። ሆቴል በኢትዮጵያ አየር መንገድ ነው ወይስ? የኢትዮጵያ አየር መንገድ 737 ነው። እቺ ጭራዋ ክንፍ ያለባት። ልክ እዛ ባስ እየጠበቅን እያለ አንዷ መጣችና ፕሊስ ዱ ሃቭ ማርክስ አለች። ወይኔ ኢትዮጵያዊ ነጭ ነች። ወይኔ ካሜራ ያለው ኢትዮጵያዊ ባገኘው ኑሮ ለፈረንጅ ስሰጠነስ ለማኝ ይሉናል አይደለም ብዬ ልመና ነው። ሰጠዋት። እንግዲህ ታሉ ምዕራብ ጀርመን ደርሶ ለፈረንጅ ለማኝ ማርክ ሰጠ። ማርክ የጀርመን ገንዘብ 5 ማርክ ሰጠዋት። እና ከዛ በኋላ ወደ ሚትሮ ነው፣ ወደ ሚትሮ ገብተን ነው። ወደ ሚትሮ ገብተን እያለ አንድ ሰው ቁጭ ብለዋል። እሳቸውን ካገኘን በኋላ ይሁን አላውቅም፣ እንደዛ ነው መሰለኝ። ከማግኘታችን ቁጭ ብለው ኢትዮጵያኖች ናቸው አሉ። ኢትዮጵያዊ ናቸው። አዎ ለካ ማናቸው? ሜትሮ ባቡር ነው፣ ባቡር ነው። አዎ ለካ ማናቸው? ሰውየው ግርማ ዋቄ ናቸው። የኢትዮጵያ አየር መንገድ። የዚያን ጊዜ ህንድ ነበሩ እሳቸው። የት ነው የምትሄዱት ኢትዮጵያውያኖች አሉ። ቼኮስሎቫኪያ። ኮርስ ነው። አዎ ስንት ወር ነው የምትቆዩት አሉ። 6 ወር። ዋው በቃ እኔ እኮ አሁን ከአሜሪካን የመጣሁት፣ ስትመለሱማ በ737 ነው የምትመለሱት አሉ። እሺ ያልናቸውና እኛ ፍራንክፈርት ከተማ ደረስን። ከዛ አደርን። ከዛ በኋላ እውነትም እንዳሉት በ737 ደረስን። ቼኮስሎቫኪያም ጀርመንም ያጋጠመኝ እንደ ክርስቲያን ለኔ ያጋጠመኝ ጥሩ አይደለም። በቃ ህይወት እስከ ሞት ድረስ በኢትዮጵያ ምድር ከኢየሱስ ጋር ብዬ የመጣሁበት ነው። ብዙ ደስተኛ አልነበርክም? በፍጹም። በምታየው ነገር ሁሉ ከማየው ነገር በቃ
የዝሙተኝነቱ በቃ ሴክሹዋል ሾፕ ይላል። ፍራንክፈርት ከተማ ውስጥ ሴክሹዋል ሾፕ ይላል በአደባባይ ላይ እና ያን ነገር አየሁኝና ኃይሉ አልኩት አሁን ሞቷል ልጁ። ለመሆኑ ይሄ ሾፕ ባለፈው ጊዜ ነበር እንዴ ብዬ ስለው ጊዜ አላየሁም እንዴ ነበር እኮ አልኩ። ተው እግዚአብሔር ከዓይኔ ሰውሮታል አልኩት። ሰዓት ሄደን ዞሮን እኛ መንገድ የተሻለ መንገድ መረጥን ስለ ሆሞሴክሹዋሉ መሀል ላይ ቆሞ ፕሊስ ኢንጆይ ዩዛስ አለን። ደግሞ እሱ ዊ ዶንት ዋንት ቱ ኢንጆይ ብለነው ሮጠን እና ከዛ በኋላ ልክ አየር መንገድ ጋር ስንደርስ ከአራታችን አንዱ እጁን ለሪፊውጅ ሰጥቷል ለፖሊስ። ቴዛቴንም እንደ ያለው አልሄድም እኔ አንተስ አለኝ። እኔ ህይወት እስከ ሞት ድረስ ከኢየሱስ ጋር በኢትዮጵያ ምድር አልኩት። በምንም አይነት እንግዲህ ታስሬ የተፈታሁበት ነው። ግርፋቱ ባይደርስብኝ ብዙ መሰረታዊ ዕቃ የተከለከልኩበት ነው። ምን ያልኩበት ነው። ግን ከጌታ ጋር አለህ። በቃ ደግሞ በዚህ እድሜህ እያገለገልክ እና በፍጹም አልኩ በሙሉ ጤና። ከዛ በኋላ ተነሳሁኝ በ767 መጣሁ አየር መንገዱ። ኦኬ። ቼኮስሎቫኪያ ግን ለምን ነበር የሄዳችሁት ነው? ቼኮስሎቫኪያ እኔ ለአርቲስቲክ ዲዛይኒንግ ነው ሄድኩት። ኢንግሬቨሮች ኢንግሬቪንግ እንዲያጠኑ ነው። መፈልፈል ማለት ነው። ኢንግሬቪንግ መቅረጽ፣ መፈልፈል ቀርጾ ነው። ቴክኖሎጂስቱ በዛ ሁኔታ ላይ በዚህ በሜዳልስና በሜዳሊያ ደረጃ ላይ ያለውን ቴክኖሎጂ እንዲያጠና ተብሎ ነው። ኢንጂነር ነው። አሁንም አለ እሱ በህይወት አለ። ትልቅ ነገር ነው እና በጣም ደስ ይላል። እንግዲህ እስቲ እንደው ወደፊትም ወደኋላም እያልን እንሄድና እንግዲህ ዛሬም እያገለገልክ ነው። እግዚአብሔር ይመስገን። ትዳርና ቤተሰብ ልጆች እንዴት ነው? እግዚአብሔር ይመስገን። እንግዲህ ጌታ እግዚአብሔር አምላክ በ1966 ዓመተ ምህረት ሰኔ 16 ቀን ቆንጆ ሚስት ተሰጥቶኝ አንድ ወንድ 2 ሴቶች 8 የልጅ ልጆች ሰጥቶኝ አለሁ። 50ኛ ዓመቴንም አክብሬያለሁ። በጣም ትልቅ ነገር ነው። እግዚአብሔር ይመስገን። እንግዲህ ሁሉም በጌታ ናቸው። ሁሉም ያገለግላሉ። ያው መቼም ጠላት ዲያብሎስ መቼም ብዙ ጊዜ በአሁን ሰዓት ላይ በተለይ የሚፈተነው በልጆቹ ነው። እውነት ነው። ያው የምትፈተንበትም ልብህም የሚከብድበት ሊኖር ይችላልና እግዚአብሔር እንጸልያለን። እግዚአብሔር አምላክ ደግሞ መልካም ነው። እሱ እርግጠኛ በቃ ለምን መሰለህ? ቅድም እንዳልኩ ነው። ስንዴዋ ተዘርታለች። እውነት ነው። እስክትበቀል ነው። እሷ ስትበቀል በቃ የዛ ጊዜ ሌላው ሁሉ መታሰቢያ ይጠፋል። እውነት ነው። እና እግዚአብሔር አምላክ መልካም ነው። እግዚአብሔር ይመስገን። እንደው ለእግዚአብሔር ለጥያቄዎቻችን ሁሉ መልስ ስላለው እሱ ደግሞ ያገለገልነውን ቅዱሳንንም ያገለገልንበት ለክብሩም የቆምንባቸውን ዘመናት ስለሚቆጥርና ስለሚከፍል ጥያቄዎቻችን፣ እንቆቅልሾቻችን ሁሉ ከጌታ የሆነ መልስ አላቸው። እኔ የሚለው የእግዚአብሔር ቃል እኮ ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ይልና ገርነታችሁ በሰው ዘንድ ሁሉ ይታወቅ፣ ጌታ ቅርብ ነው። በጸሎትና በምልጃ ከምስጋና ጋር አስታውቅ እንጂ በአንዳች አትጨነቅ። በአንዳች ማስታወቅ ነው። አንተ ይኸው ላየ ጌታ ሆይ ብለህ ንገረው እንጂ ምንም። ከዛ በኋላ ለአንተ አእምሮን ሁሉ የሚያልፍ እግዚአብሔር ሰላም ሀሳብህን በክርስቶስ ኢየሱስ ለዛ ይጠብቃል። በቃ እኔ በዚህ በእውነት ቃል ውስጥ አለሁኝ። ለዳዊትም እንዳለው ኪዳኔን አላረክስም ከከንፈሬ የወጣውንም አልለውጥም፣ ለዳዊት እንዳልዋሸው አንድ ጊዜ ማልኩ እንዳለ እሱ በቀራንዮ መስቀል ላይ በልጁ በኢየሱስ ክርስቶስ በሞትና በትንሣኤ በክቡር ደግሞ የገባልኝ የኪዳን ቃል ያጸናል። አሜን። በቃ ያመጣል ደግሞ አምናለሁ። እግዚአብሔር ይመስገን። አልጠፉም። ልክ ነው። እግዚአብሔር አምላክ የተባረከ ነው። ይሄ መጽሐፍ ቅዱስም ላይ የምናየው እኮ ነው። ብዙ የእምነት አባቶች በልጆቻቸው ተፈትነዋል እና እግዚአብሔር ግን መልካም ያደርጋል። እንደው ወደ እንትን ልመልስህና እንግዲህ
ከጥንት ጀምረው ዘምራችኋል። ለሙሉ ወንጌል የህብረት መዘምራንም የሰጠኸው መዝሙር ነበር ካስታወስክ። ከአየር ነጎድጓድ የሚበልጥ ኃይል እግዚአብሔር ልጅ ወልድ። እስቲ ለባህር ሞገድ ከአየር ነጎድጓድ የሚበልጥ ኃይል የእግዚአብሔር ልጅ ወልድ አጥበኝ እኔን ድኛለሁ ጌታ ለአክሊልህ አብቃኝ ኢየሱስ እንዳልረታ የሚለው በህብረት ይዘምሩታል። እሱን አንተን የሰጠኸው እግዚአብሔር ይመስገን። ሆለታ ሆኜ እዚህ ቦታ ላይ ቁጭ ብዬ ነው የጻፍኩት። እግዚአብሔር ይመስገን። እንግዲህ ግጥምና ዜማውም ላይ ያለህበት ማለት ነው። አዎ ግጥሙ ዜማው። የሙዚቃ መሳሪያ ትሞካክራለህ? የሙዚቃ መሳሪያ ጋር ጦርነት አለን። ምንም አልታረቅንም እስከዛሬ። አልታረቃችሁ? አዎ። ሞክረህ እምቢ ብሎህ ነው ወይስ እንዲሁ በርቀት? ለሙከራ አንድ ጊዜ ምንድነው ቤተ ክርስቲያን ውስጥ የሙዚቃ መሳሪያ ሊያስተምሩ ኳየር ምናምን ተሞከረና ነው ልበል አላቅም። ጎረቤቴም አንድ ወንድም ጊታር የሚጫወት ነበርና ሳየው ይሄ ቦክስ ጊታር እጅ ያቃጥላል እንዴ ይልጣል። ስለዚህ ተውኩት። የክር መሳሪያ ወደ ዘመናዊም ስትመጣ ሳክስፎን ፒክ አለውና ከንፈር ይልጣል። ልክ እንደ ለምጽ ነገር ነው። እሺ እንግዲህ ሁላችንም መክሊት አለን፣ አልጠፋም ከአገልግሎት። እንደው እስቲ ትናንት ዘምራችኋል፣ ዛሬም እየተዘመረ ነው፣ በሶሎም በህብረትም። የትናንቶቹን የጥንቶቹን ዝማሬዎች ከዛሬዎቹ ጋር ስታስተያይ እንዴት ነው ያለህ ስሜት? የሚሰማህ ነገር፣ መልእክቱ፣ አቀራረቡ እንዴት ነው? ምናልባት ዛሬ በቴክኖሎጂ መሳሪያው ረቆ ሊሆን ይችላል። ከወንጌል መልእክት አንጻር፣ መጽሐፍ ቅዱሳዊ ይዘት አንጻር ትናንትናና ዛሬን በዝማሬ ይዘት አንጻር ስትፈትሸው እንግዲህ መቼም ለዛሬ ሰሚዎቹ ምናልባት አእምሯቸውን ይከብዳቸው ይሆናል እና ትልቁ ጥያቄ ያለኝ ዛሬም ለሚዘምሩ ሰዎች ወደፊትም ለሚዘምሩ መዝሙር ወንጌል ነው አይደለም ነው። ጦርነቱ እዚህ ጋር ነው። መዝሙር ወንጌል ካልሆነ እንዲሁ ጩኸት ብቻ ነው። ወንጌሉ መዝሙር አንደኛ ዳዊትንም ስንመለከተው አሳፍንም ስንመለከተው የቆሬ ልጆችንም ስንመለከታቸው ሌሎችንም ስንመለከታቸው ራሳቸውንም ሰብከው ሌሎችንም ሰብከው ወደ እግዚአብሔር አምላክ ለማምጣት የሚችል ቃል ነው የሚናገሩት እና አሳፍን ስንመለከታቸው እርጉምጉምታ ነበራቸው። ያጉረመርሙ አለ ወይ የእርጉምጉምታ መዝሙር ብለህ ስትል የለም። እኛ ጋር እግዚአብሔር ሰጥቶን የእርጉምጉምታ ድምፅ አሰማለሁ ውስጤ ስለሻከረ የጸሎት መልስ ያጣሁ ነኝ ልቤ ያመረረ የምድረ በዳ ሞትን ጽዋ እንዳልጠጣ ብትፈቅድ መልስልኝ ወይ ማጉረምረሜን አውጣ የሚል መዝሙር አለ። እርጉምጉምታ እና ጥሪ ያለው ወይ አንተን ራስህን የሚኮንን ነገር ወደ ጽድቅ ሊመራ የሚችል ነገር አለ ወይ? ስለ ኃጢአትህ የሚወቅስህ እና አድነኝ የሚል መዝሙር አለ ወይ? ስደት እንዳለብኝ አልዳንክም ወይ? ገና እኮ እየዳንክ ነው፣ መዳንህን እየፈጸምክ ነው እንጂ አልጨረስክም። አዎ። እና ወንጌል አንድ አይነት እንትን ማነው መዝሙር አንድ አይነት ብቻ ከሆነ ችግር ነው። ደግሞ የሚዘመረው ለማን ነው ነው? ቆመ ለሰው ነው የሚዘመረው አይልም መጽሐፍ ቅዱስ አይልም። ለእግዚአብሔር ዘመሩ ነው የሚለው። ምክንያቱም አንተ ለእግዚአብሔር ስትዘምር እግዚአብሔር ጋር ደርሶ አይመጣም መልሱ፣ ያንተ ድምፅ አይመጣም። ለሰው ግን የምትዘምር ከሆነ ኤኮ ነው የሚፈጠረው። ዳካ እግዚአብሔር ያንን ስለሚቀበለው አይመጣም። ባውንስ የሚያደርግ ነጥሮ የሚመለስ ነገር የለም። ኤኮ የሚያደርግ ነገር የለም። ለምሳሌ ኤርሚያስ 33 ላይ ነው ወደ እኔ ጩኽ እኔ እመልስልሃለሁ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ የሚለው ቃል ፕሮብሌም ሲያጋጥመን ፕሮብሌም አምጪው ጋር ነው ጦርነታችን። ፌስ ቱ ፌስ እሱ ጋር ስነ ኤኮ እያደረገ ይመታናል። ግን ከሱ ባሻገር ነው ወደ እኔ ጩኽ ነው የተባለው። እዛ ከደረሰ አይመለስም። እዛ የሰሚው ድምፅ ሰሚው ሲሰማ የሱን ድምፅ መልስ ሲመጣ ፊታችን በመሃል ላይ የቆመውን ያገኘዋል።
ከዛ እሱን ሲረግጠው ሲመታው በአፍጢሙ ነው የሚጥለው። አንተ ደግሞ ጭንቅላቱ ላይ መጥተህ ለነክስ ትዘጋጃለህ። ያ ነው ህይወት። እና መዝሙር አለ ወይ? አዎ አለ። ግን ወንጌል ነው ወይ ነው ዋናው። ወንጌል ትክክል እየሰራ ኢየሱስን እንመልከተው። ኢየሱስን ስንመለከተው ሰዎችን የሚያመሰግናቸው አሉ፣ የሚኮነናቸው አሉ፣ የሚጠራቸው አሉ፣ ሂዱ የሚላቸውም አሉ። የተለያየ አይነት ነገር ነው ወንጌል። ለህይወት መስሪያ የሚሆነውን ነገር ነው። ህይወታችን እንዲሰራ ነው ዋናው ነገር። እየተሰራ በየቀናችን ገና ተሰርተን ያላለቀን ሰዎች ነን። ተሰርቶ እንዳለቀ ሆኖ ግን የሚጨፈር ከሆነ አስቸጋሪ ነገር ነው። ገና እኮ ምን እኮ ገና ተኮትኮቶ ከመሬት ያልተነሳ እኮ ነገር እኮ ነው። አዎ ምን ያደርጋል? ወራ ማጨስ ምን ያደርግልኛል? እኔ ጨሰ እኮ ቢባል ሰራ ነው እየተባለ ቢነገር እኔ ምን ያደርግልኛል? አይደለም አልሰራ ነው እኛ ምንም ጥሻል፣ ጥሰናል፣ ተጠርምሰናል። ከየት መጣ ነው ችግሩ። ያው አንድ ጊዜ አንድ ወቅት ነው ነገሮች ትንሽ እንዲህ የተበላሹት። እኔ አስታውሳለሁ በ63 አካባቢ ላይ ገና የእግዚአብሔር አምላክ ቃል ሲከፈት በጉባኤ መካከል ያለ አጋንንት ሁሉ እየጮህበት ዘመን አስታውሳለሁ። አይደለም እያንዳንዱን ጠርቶ በአንድ ድምፅ ብቻ በኢየሱስ ስም አዛቸዋለሁ ዝም በሉ ሲባል ጸጥ ያሉበት፣ ሁላችሁም ወደ እኔ ኑ ሲላቸው በወጥመድ እንደተያዘ ተሰብስበው ፑልፒት ስር የተደረደሩበትን ጊዜ አረሳል። ህልውናው ይሰራ ነበር። ፈሪሃ እግዚአብሔር ነበር። ተንበርክኮ ጸሎት ወደ እግዚአብሔር ቤት በገባህ ጊዜ እግርህን ጠብቅ የሚለው ቃል ሰውን ያንቀጠቅጠው ነበር። አንዱ ባንዱ ላይ ተራምዶ ወይም ደግሞ ቂጡን ገፍቶ ፈቀቅ በል ብሎት አይሄድም። ዛሬ ቁጭ ብሎ ግን ገብቶ የሽንኩርትና የሌላ ጉዳይ ሂሳብ ይነጋገራል። እና ይሄ በጣም ልብን የሚጎትት ነገር ሆኗል። እና አምልኮ የሚለው ቃል ስለጨፈሩ ነው፣ ስላሸበሸቡ ነው፣ ስላጨበጨቡ ነው። አምልኮ የሚባለው ሰውየው በህይወቱ ዘመን ሁሉ እግሩ በረገጠበት ስፍራ ሁሉ የሚኖረው የህይወት ኑሮ ነው። ተግባራዊ ህይወት የሚኖረው ኑሮ ነው አምልኮ። ሐዋርያት ሥራን ስንመለከተው ከ2 ጀምሮ ስንመለከተው ተግባራዊ ህይወት አካባቢውን ያንቀጠቅጥ ነበር። ምክንያቱም ይገለጥ ነበር በእነሱ። ምንም ሳይናገሩ ነገር ይገለጣል። በቃ ሲሄዱ ይገለጣል። ምክንያቱም በህይወታችን ውስጥ አልፏል። ይሄን ስንዘምር ማለት ነው። እየዘመርን እያለ እየተሰበከ እያለ አይተናል ይሄንን። እና ይሄ ነው ወይ? እና እግዚአብሔር አምላክ ወደዚህ ምዕራፍ ውስጥ ፈቃዱ ሆኖ ቢመልሰን እኛም የሚመለስ ልብ ኤርምያስ እንዳለ መልሰኝ እኔም እመለሳለሁ እንዳለ መመለስ የሚችል ጸጋ ቢሰጠንና እኛም ለተሰጠን ጸጋ የታዘዝን ብንሆን ይሄንን ነው። ትልቅ መልእክት ነው። አቤቱ መልሰን እኛም እንመለሳለን። ዘመናችን እንደ ቀድሞ አዲስ እንደ ቀድሞ ቀጣኸኝ እኔም እንዳልተገራው የፈን ተቀጣሁ አይደለም እንዴ? አንተ አምላኬ ነህና መልሰኝ እመለሳለሁ እኮ ነው የሚለው እኮ። አዎ ብትቀጣንም እሺ የሚል መዝሙር አለ እንዴ? እንዳሻበት ምረን አለ። ቤተክርስቲያንንስ የሚወቅስ መዝሙር አለ እንዴ? የሎዶቅያ ነኝ የሚል መዝሙር አስታውሳለሁ። እኔ በ71 ዓመተ ምህረት እኮ ነው እስር ቤት ውስጥ ሆኜ ነው ጌጃ ቃለ ሕይወት ቤተክርስቲያን ኳየር ሄዶ ሲዘምር ለካ የቤተክርስቲያን መካከል ትንሽ አለመግባባት ነበር በሽማግሌዎች መካከል። አላውቅም በቃ ኳየሩን ድገሙት አሉ። ድገሙት፣ ሽማግሌው በሙሉ ወደቁ። ያንን ማንም ነደረጀ ሁሉ ይመሰክሩታል። ከዛ በኋላ ነው ተርኒንግ ፖይንት የሆነው።
እና ጋሽ መስፍን ተስፋዬ እነኚህ የሰባኪያን ናቸው ይለን ነበር። ቢጫውን ሰራዊት ማለት ነው። የሰባኪያን ሲዘምሩ የተጣሉ የሚታረቁበት ጊዜ ነበር። በዛው መጠን እኛ ስናጠፋ ደግሞ የሚወቅሱንም ነበሩ፣ አባቶች ነበሩ። እንዲህ አይነት አባቶችም ያሳደጉን ነበሩ። ትዝ የሚለኝ ነገር አለ። በገነት ቤተክርስቲያን እዚህ አማኑኤል አካባቢ ላይ ባለው ቆመን ዘመርን 3 መዝሙር 2 መዝሙር ዘመረን። 6 ነበር የሚዘመረውና 3ኛው ላይ ሶሎ መዝሙር ነበረ። ሶሎ መዝሙር ትንሽ ከመጽሐፍ ቅዱሳዊ አባባል ነገር ወጣ ያለ ነበር መሰለኝ። አላወቅንም እኛ እንግዲህ በዛን ሰዓት ተዘመረ። ቁጭ አለ። ሰባኪው ጋሽ ተስፋ ወርቅነህ ነው። አሁን አሜሪካን ሀገር ያለው ቴክሳስ ሂውስተን ነው ያለው። ወጣ ያዘና በቃ እንዲህ ተብሎ ይዘመራሉ ያለን ወለጭ አደረገን። ያቺ የተቀመጥንባት ከፍታ ቦታ ጉድጓድ ብትሆን ፈቃዳችን ነው። እዛው መድረክ ፊት ለፊት ግሳጼ። ከዛ በኋላ በቃ እንደ ሁለተኛውን ዙር የሙታችንን ዘመርንና ሄድን። ሌላ ለቅሶ ነው የሚሆነው። በቃ ለቅሰው ከዛ በኋላ ተነሳነን። እንደገና ሌላ ጊዜ ኮንፈረንስ ተባለና ባፕቲስት ተጠራን። 4 ኪሎ ጠቅጠቅ ብሎ አልገባን። እዛ እየዘመርን እያለ አንድ መዝሙር ዘመር። በአንተና በሕዝብ ፊት ቆመናል፣ አንክድ በስምህ ምለናል፣ ብዙ ቃል ኪዳኖች ገብተናልና ጌታ ቃላችን እንደ ቃልህ አጽና የሚል ነበር። እና ለካ ሰባኪው ደግሞ እሱ ነው፣ ጋሽ ተስፋ ነው። ብድግ አለ። ጌታ ይባረክ፣ እንዲህ አይነቱ ነው አገልግሎት የሚባለው፣ በነፍሰ ተወራርዶ አለ። በቃ የግሳጼውን ፍሬ አየ። ማኩረፍ የለም፣ መደንገጥ ነው። አባት ነው በቃ። አየህ፣ ያ ነው እሱ። የሙሉ ወንጌል ነው መሰረት ምን አገባኝ የሚለው ነገር የለም ፈጽሞ። ዛሬ ገስጥሎ ጉበና ሰው ብሎ ሁሉም በየፊ ነው ይሮጣል። እዚህ ጋር ስትገዝመው ጎጆው ብዙ ነው፣ ሄዶ ይገባል። በቃ ምን አለ? አምልኮተ ሰብም እየታየ ነው። በዚህኛው ዘመን ግለሰቦችን ወደ ማምለክ እሱ ነከሌም ፍለጋ እሱ የሰማይ አምላክ እግዚአብሔር አምላክ ብድራቱን ይክፈል። አንቱ እየተባሉ የሚመለኩም በጉልበት እየተንበረከኩላቸው ውሃ የሚሰጧቸውም ሰዎች ስላሉ እሱን ቤቱን ሊያጸዳ የሚችል የሰማይ አምላክ እግዚአብሔር ብቻ ያውቃል። እኔ አላውቅም እሱን። ምክንያቱም እኛ አሁን እዚህ ባላደራዎች ነን እንጂ ባለቤቶች ባለ ንብረቶች አይደለንም። ችግሩ እኮ ባላደራ ተደርገን ተሰጥተን ባለቤቶች ሆነን ነው መከራ ያየ ነው። አንተ አሁን በቃለ ሕይወት ቤተክርስቲያን ባላደራ ነህ እንጂ ባለቤት አይደለም። እውነት ነው። ባለቤት አለው ቤቱ። ሽማግሌዎችም ሁሉ አናቸውም ቢሰበሰብ ሙሉ መሰረተ ክርስቶስ የትኛው ባላደራ እንጂ ባለቤት አይደለም። እውነት ነው። በቃ ባላደራ ነው። ሰጥቶ ሄዷል። ተመልሶ እስከሚመጣበት ጊዜ ድረስ ከነትርፉ አስረክብ ነው የተባልከው። እውነት ነው። ግን ባለቤት ሆኗል። በቃ ሰራተኞችን ይቀጣል፣ ይገርፋል፣ ያስጨንቃል፣ ይዘርፋል። ይሄ ነው ችግሩ። እና እግዚአብሔር አምላክ ይባላል ለሚስቱ ሚስትና ባላደራዎች ናቸው። ሚስትየው ለባልየው ባላደራ፣ ለልጆቹ ባላደራ፣ ባልየው ለልጆቹ ባላደራ፣ ለሚስትየው ባላደራ ነው። ዛሬ ባለ ንብረት ስለሆኑ ያው ፍርድ ቤቱን አጨናንቀውታል። በቃ ይሄ ነው ባለ ንብረት ስለሆኑ ማለት ነው። የኔ ነው። እግዚአብሔር ግን የሚለው ባልና ሚስቶች ግን የእግዚአብሔር አምላክ ናቸው። ድርጅቱ በመጀመሪያ ደረጃ ላይ በኤደን ገነት ያደራጀውና ያቋቋመው እግዚአብሔር ነው። የዛ ድርጅት ባለቤት እግዚአብሔር ነው። እኔ ባላደራ ነኝ። እውነት ነው። የምንም ነገር ዘመን ተሰጥቶኛል። በዛ ዘመን በተሰጠኝ መክሊት ነግጄ ለባለቤቱ ማስረከብ ይሄ ጠፍቷል። እንግዲህ ውድ ሕይወት ቲቪ ተከታታዮች፣ ይሄ በዘመናት መካከል ከካበተ የህይወት ልምድ የሚሰጥ የአባቶች የታላላቆች ምክር ነው። ልብ ብንል ብናስተውል፣ ቆም ብለን ህይወታችንን ብንፈትሽ፣ ወደ እግዚአብሔር ብንመለስ፣ መልካሙን ብናደርግ ጌታ ደግሞ ምሕረቱን ያመጣል። ይሄ በዘመናት መካከል ካለ የህይወት ተሞክሮ
የተሰጠ ምክር ነው። እንደው ጋሽ ታሉ እስቲ ልመልስህ። እንግዲህ ትልቅ ደግሞ ቆምጨጭ ያለ ቁም ነገርም መጣ፣ ተነጋገር። ደረጀ ከበደ በእናንተ ኳየር ውስጥ አገልጋይ ነው። በዚህ በቢጫው የአዲስ አበባ መሰረተ ክርስቶስ የቢጫው ሰራዊት የዛ ኳየር አባል ነው። በግራ ይሁን በቀኝ ካንተ ጋር የሚቆም ሰው ነበር። ከደረጀ ጋር ግንኙነት አላችሁ? እንዴት ነው ትገናኛላችሁ? የለንም፣ ከሱ ጋር ግንኙነት የለንም። በቃ ለማግኘት ብዙ ሞክረናል። የተቻለንን ያህል ለማግኘት ሞክረን ነበረ። ነገሮች አልተመቻቹ። በ25ኛ ዓመታችን በዓል ጊዜም አስበን ነበር። ኢቨን ከእናንተም ከቃለ ሕይወት ቤተክርስቲያን የሆነ ሰው ጋሽ ጌታቸው በለጠ እሱን እንኳን ሊፈልግ ሄዶ ያለበት አካባቢ ደርሶ ሊያገኘው አልቻለም፣ አሜሪካ። ከዛም በኋላ እዚህ አዲስ አበባ መጥቶ ጥቁር አንበሳ የሆነ ነገር ምን እንደሆነ በምን ሁኔታ ላይ እንደሆነ በምን ትምህርት እንደሆነ አላውቅም፣ ሌክቸር ያደርግ እንደነበር አይነት ነገር ሰማን። ግን ከኛ ጋራ ግንኙነትን አልፈጠረም። እግዚአብሔር እንግዲህ መልካም ነው። አሁንም ቢሆን ዛሬም ቢመጣ ክፍት ነው እጃችን። ልባችሁም እጃችሁ፣ ልባችንም እጃችንም ክፍት ነው። ልባችሁ ክፍት ነው፣ እጃችሁ ተዘርግቶ እኛ ክፍት ነው። ምክንያቱም እኔ አይደለሁማ ደሜን ያፈሰስኩት፣ እሱ ነው ደሙን ያፈሰሰለት፣ እሱ ነው። ለማንኛውም ዋጋ የከፈለው እሱ ነው። ምን አገባኝ እኔ። በቃ እውነት ነው፣ እውነት ነው። እግዚአብሔር ይመስገን። የፍቅር ዕዳ እንዳይኖርብኝ ብቻ ነው። እንግዲህ ትልቅ ነገር ነው እያወራን ያለ ነው። እግዚአብሔር ደግሞ ሁሉንም ያደርጋል በመልካምነቱ። እንግዲህ አንተ አሁን ከአንጋፋ ዘማሪያን አሁን 50 ዓመት ማገልገል ማለት ግማሽ ክፍለ ዘመን ከወጣትነት ዘመን ተይዞ የሚገርም ነው። አለመታከት አለመድከምና ለብዙዎች አርአያ ልትሆን የምትችል አባትም ነህና ታላቅም ነህና እንደው በመጨረሻ ለትውልድ የሚተላለፍ ምክር ይሄን እድል ካገኘው ሳልናገር ብሄድ ይቆጨኛል የምትለው ነገር እንደ አባትም እንደ ታላቅም ለአንዳንድ ደግሞ አባቶች እንደ ልጅም እንደ ታናሽም ነህ። እንግዲህ ካንተም በላይ ትውልድ አለ፣ ካንተም በታች ትውልድ አለህና በዚህ አጋጣሚ ልታመሰግናቸው የምትፈልጋቸው ሰዎች ካሉ፣ የሚተላለፍ ምክር ካለህ፣ ለእግዚአብሔር ሕዝብ የምትሰጠውም የጸሎት አደራ ካለህ እንደ ማጠቃለያ እቺን እድል ልስጥህና ውይይታችን እንዘጋለን። እንግዲህ በልቤ ያለ አንድ ነገር አለ። ስማችሁን ኑሩት። ስሜን መኖር ነው ያቃተኝ እኔ ዛሬ። ያ ስሜ ታሉዳን አይደለም። ጌታ የሰጠኝ የውስጣዊ ስሜ ማን ነው ነው። ጌታ ኢየሱስ ክርስቶስ አንድ ጊዜ እንዳለ እስቲ የሰው ልጆች የሰው ልጅ ማን ይሉታል አለና ላካቸው። ቆንጆ ቆንጆ ስም ይዘውለት መጡ። ኤልያስ አሉት፣ ኤርሚያስ አሉት፣ ከነቢዩ አንዱ ነው አሉት፣ ዮሐንስ ነው አሉት። ቆንጆ ይዘውለት መጡ። እናንተስ ማን ትሉኛላችሁ አለ። ጴጥሮስ ተነሳ፣ እናንተ የልዑል እግዚአብሔር አምላክ ልጅ ነህ አለው። ይህንን እግዚአብሔር ካልገለጠልህ በስተቀር ማንም ከየትም አታመጣውም አለው። አሁን የኢየሱስን ማንነት ያወቀው የቤቱ ሰው። ትዳር ካለህ የአንተን ስም በትክክል የአንተን ማንነት የምታውቀው ሚስትህ ነች። የእኔም ማንነት የምታውቀው ሚስቴ አልማዝ ነች። ከዛ አልፈው ልጆቼ። በቃ አሁን እያንዳንዱ ስሙን ሊያውቅ ግድ ነው። በስሙ ሊኖርም ግድ ነው። ያዕቆብን ስንመለከተው እኮ ኤሳውን ሊባርከው ይስሐቅ ሲጠራ እናትና ያዕቆብ ይሰሙ ነበር። ከዛ በኋላ ሂድና አደና አድና አንጣና ብላኝ አለው። እሺ አለ።
እሱ ሲወጣ እናት ሚስት ከያዕቆብ ጋር ተማከረችና ታይ የፊተኛው ነገር ከፊተኛው ይልቅ የኋለኛው እንዳይብስብኝ አይሆንም አለ። እኔ አውቃለሁ ብላቱን አደረች አለችና ወዲያውኑ አረደችና ወዲያውኑ ነገርኛው ተሰራራ። አባቴ ሆይ ካደንኩት ተነስተ ብላ ውሸት አላደነም። አንድ ሁለተኛ እንዳዘዝከኝ አለ። ውሸት አላዘዘው። ሶስተኛ እንዴት ፈጥነህ ወደ እኔ መጣል? እግዚአብሔር አምላክ አቀረው። ውሸት እግዚአብሔር ከሱ ኃጢአት ጋር እንዲተባበር ለማድረግ ሞከረ። ዛሬ ችግሩ ይሄ ነው። እግዚአብሔርን ከኛ ነገር ጋር እንዲስማማ ለማድረግ ሙከራ፣ ስማችን እንዳይወጣ ነው። እኛ ከሱ ጋር ከመስማማት ይልቅ እኛ ራሳችንን ሰጥተን ከመስማማት ይልቅ እሱ እኛ ውስጥ ገብቶ እኛ ሐሳብ ጋር እንዲስማማ ለማድረግ ሙከራ ማድረግ ነው። እሺ እንግዲህ ና ልባርካ አለው። አጠገቡ ሲጠጋ ምን አለው? ይሄ ድምፅ ያዕቆብ ነው አለ። ውስጡ የሚጮኸው እውነተኛውን ሰው ይናገራል። የውስጡ ስም የውስጠኛውን ስም በትክክል ይናገራል ማንነቱ። ውጫዊ ግን ኤሳው ይላል ሲዳስሰው። አይባረክ የለም ተባረከ። ግን ዋጋ ከፈለ። ስለዚህ ዋጋ ከመክፈላችን በፊት እባካችሁ ስማችን በቃ ያዕቆብ ነን። አዎ ያዕቆብ ነኝ በል። ምንም አይጎዳም። በእግዚአብሔር ፊት ራስን አዋርዶ በወንድም ፊትም ደግሞ ዝቅ ብሎ ተዋርዶ ንስሐ ገብቶ በፍቅር ሕይወት ኖሮ ለእግዚአብሔር አምላክ ለጽድቅ ቃል ወንጌል በታማኝነት ቆሞ መገኘት ለአንተ ክብር፣ ለእግዚአብሔር ሕዝብ ጥቅም፣ ለእግዚአብሔር አምላክ ሞገስ ነው። እግዚአብሔር ከፍ ያደርጋል፣ አያዋርድም። ስትኖረው የሰጠህን ቃል ስትኖረው እሱ ክብሩን ያመጣል። ጠርተኸው አይደለም ምንም። ይሄ አስቀድማቸው የእግዚአብሔር መንግስት ፈልጉ ከዚያም በኋላ ሁሉ ይጨመርላቸው አይደለ? ኩቲ እያለ ከኋላ ይከተልሃል እንጂ የተባለው አንተ ፈልገህ ሄደህ አባረህ ያዘው አይልም። ዛሬ አባሮ ከመያዝ ይልቅ ኪስ ውስጥ ገብቶ በዝብዞ መውሰድ እየበዛበት ስለሆነ እባካችሁ ይመጣል እንጂ ከኋላ ምንም ከቀኝም ይሁን ከግራ እግዚአብሔር አምላክ የዘሪ ገበሬ ይዘራል። በቃ ይዘራል። ምንም ከየት መጣ የሰውዬ እኮ አያቀኝም ካልከው መንገድ ይመጣል። እግዚአብሔር አምላክ ያደርገዋል። ደግሞ እኛ የምንኖረው ለጌታ እንጂ የምንኖረው በምድር ላይ ላለው ለራሳችን ለስጋችን ኑሮ አላለንም። እሱ አኖራችኋለሁ ነው ያለን። በቃ ያኖራል። ይኸው ያኖረናል። ይኸው እኔ ይኸው ከተራ ወታደር 200 ምናምን ብር አንስቶ ነው እንግዲህ ዛሬ ይኸውና ጡረታ ላይ ነው ያለሁት። 3000 ምናምን ብር ነው የምትሰጠኝ። ያውም አሁን እኮ ጠቅላይ ሚኒስትር አብይ ከመጡ በኋላ ነው 1000 ብር ውስጥ የገባችው እንጂ 200 ምናምን ብር ነው የሰጡን። ያዴክ ለመቶ አለቃ ጡረታ እንኖራለን። በቃ ይሄ ምድራዊ ነገር ነው። ጥላው ትሄዳለህ። ምንም አያስፈልግም እኮ እግዚአብሔር ጋር ጦርነት አያስፈልግም። ለመንጠቅ ከፈለገ እንዲህ አድርጎ እንዳልካፍህ እንደከፈት ይወስድና ይጥለዋል። ሳታሸተው ያው በቃ ብዙዎቹ እንገበገባሉ አይደለም በቃ እና ለወንጌሉ እውነት እንኖር። እግዚአብሔር አምላክ በመጀመሪያ ደረጃ በተለይ ለአገልግሎት ተጠርተናል የምንል ሰዎች ከእሱ ዘንድ ምን አይነት ድምፅ እንደሰማን እንወቅና ያንን የሰማነውን ድምፅ መኖር የምንችልበትን ጸጋ ለመኖር እንትጋ። የራሳችንን ጣልቃ ገብነት እናቁም።
ምክንያቱም ሳኦል በመጀመሪያ ደረጃ ህዝቡን ነፃ እንዲያወጣ ከእግዚአብሔር ጋር እንዲኖር 3 መመሪያዎች ናቸው የተሰጡት ይመስለኛል። እነኚህ የተሰጡት ግን መጨረሻ ላይ በኋላ የራሱን ጣልቃ አስገባ፣ ቆጠራ ገባ። ጮማ ማስቀረት እግዚአብሔር ያዘዘው ሌላ፣ እሱ የሚኖረው ሌላ። እንግዲህ እግዚአብሔር አምላክ ከገማ ነገር ውስጥ ጣፋጭ ማር ማውጣት ስለሚችል የገደላችሁት አንበሳ አይገማም፣ በንስሐ ከተመለሳችሁ ከውስጡ ማር ይወጣል፣ አለበለዚያ እንደገማ ይሆናል። ትል ነው የሚወጣበት። በቃ ዛሬ የተሰበሰበው ትል ብቻ ሆኖ ይቀራል። አለቀ። እግዚአብሔር አምላክ ከተናገረ ግን ያደርገዋል። ተባረክ፣ እግዚአብሔር ይባርክ። በእውነት በጣም ትልቅ ቆይታ ነበረን። እቺ የመጨረሻዋ ማሳሰቢያ ለትውልድ ለዘመን ለቀሪ ዕድሜ የምትቆይ የህይወት የነፍስ የመንፈስ ስንቅ ነችና እናስምርባት፣ ስማችንን እንኖር። ታላቁ እስክንድርዮን ናፖሊዮን አላስታውስም፣ ካነበብኩት ቆይቻለሁ። አንድ ጊዜ ዞሮ ሰራዊቱን ይጎበኛል እና አንዱ አንቀላፍቶ መሳሪያው ከእጁ ሊወድቅ እንዲያንጎላጀ ያገኘዋል። አንዱን ወታደር ቀስቅሶት ደንግጦ ተነስቶ ሰላምታ ይሰጣል። አንተ ማነህ ሲባል ናፖሊዮን ነኝ እስክንድር ነኝ ብሎ ይናገራል። ይህን ስም ይዘ ስምህን ኑር ብሎታልና በጣም ትልቅ መልእክት ከጋሽ ታሉ አይደለም፣ ከእግዚአብሔር ከመንፈስ ቅዱስ የመጣ ድምፅ ነው። ስማችንን እንኑር። እንግዲህ ባለፉት ሳምንታት ከቢጫ ለባሾቹ ከመሰረተ ክርስቶስ ከአዲስ አበባ መሰረተ ክርስቶስ ዘማሪያን አባላት አንጋፋ መስራች ከሆነው ከጋሽ ታሉ መጃ ጋር አብረን ቆይተናል። ይሄ ሁሉ ቆይታችን በዚህ ያበቃል። እጅግ ፍሬያማ ቆይታ እንደነበረ አስባለሁ። ብዙ ቁም ነገር እንዳገኛችሁ እንደቃረማችሁ አስባለሁ። ታሪክን አይተናል፣ ጥበብን አይተናል፣ ሙያን አይተናል። እንደገና የጊዜውን መልእክት ደግሞ የተቀበልንበት ነው። በመጨረሻ ምን መዝሙር ልጋብዝ? ለአንድ የንስሐ መዝሙር ዘግቼ በሬን። እናንተ ቅድም ያልከው ከሱ ይለያል አይደለ? ዘግቼ በሬን ለምኘው እሱን እንጋብዝ። እንደው በነገራችን ላይ አሁን ያለው የመሰረተ ክርስቶስ ዘማሪ የመሰረተ ክርስቶስ መዘምራን ነው የሚባለው። የአዲስ አበባ ክልልም አይባልም። ዋናው ቢሮ ነው። አሁን በዋናው ቢሮ ስር ነው ያለው የሚተዳደረው። የመሰረተ ክርስቶስ መዘምራን ነው የሚባለው። በቃ እንደ አገር አቀፍ እንጂ አዲስ አበባም አይባልም። ቢጫዋ ግን አርማ ነች። እሷ ሎጎ ነች። እሷ ሎጎ ብራንድ ናት። እና እንግዲህ የቢጫዎቹ የመሰረተ ክርስቶስ መዘምራን እድሜ ጠገቦቹ ብዙዎች የተባረኩባቸው ዘግቼ በሬን ነው እንትኗ ለምኜው ዘግቼ በሬን አደለኝ ሳለሁ ብቻዬን ሚስጥሬን አውቆታልና ለስሙ ይድረስ ምስጋና ለስሙ ይድረስ ምስጋና ይላል። በዚህ የንስሐ መዝሙር እና የእግዚአብሔር ጉብኝት መጀመሪያ ዘግቶ ለመነ፣ ከዛ ዘንበል ሲል ይሄ የወቅቱ መልእክት ነው። እኔና ጋሽ ታሉ በዚህ እንሰናበታለን። ከጋሽ ታሉ ጋር አሁን ችርስ ሁሉ ነገር የተሳካበት እና መልእክታችንን ያገኘንበት ነው። ህይወት የእኛም ማግ አለን። አሁን 50ኛ ዓመት የሚል ማግ ቆንጆ፣ እግዚአብሔር ይመስገን።